ነው አለን እግዚአብሔር ቢሪ እንዳትቀባሺ አለን እግዚአብሔር ይመስገን። ኧረ በጣም ተናፍቀሻል። በሰላም ነው? ጠፍተሻል በጣም። አንተም ተናፍቀሃል። አለው አልጠፋም። ኦኬ that's good። እና ምን አልሽ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ፌቨር ሰላም ብያለሁ። እንዴት ነሽ? አይ ዳጊ እንዴት ነህ? እግዚአብሔር ይመስገን። እሺ ቀጥሉ። ከቤካ ጋር ቪዲዮን ከሰማሽው እዛ ላይ ብናወራ ደስ ይለኛል። አይ እሷ የኛ ናት። ወደኛ የመጣሽ ነው። አትቀበለውም። በዳግሻ ምን አይነት ቪዲዮ ነው? አላየሁም ዳጊ። አይ አትቀበልም። ዳግሻ አትቀበል። እሷ አትቀበልም አይደለ? ምን ቀራት? ፌቨር ምንድን ነው የቀረሽ ግን ወንጌላዊ አማኝ ለመሆን? እንዴ ምንም አልተማርኩም፣ አላወቅኩም። ምንም አላወቅሽም? አዎ እኮ። ስለዚህ ምን ማወቅ ይቀረኛል ብለሽ ታስቢያለሽ? ሁላችንም ብዙ ማወቅ የሚቀረን ነገር ሊኖር ይችላል። ግን ለመዳን ለሚሆንሽ ነገር ምን ይቀረኛል? ይሄን ስላልተገነዘብኩኝ በዚህ ላይ ጥያቄ ያለ የምትይው ነገር ምን አለ? አይ እኔ አሁን እዚህ እናንተ ጋር ሳወራ በውስጥ ምንድነው ጴንጤቆስጣን አይደለም ሉትራን ምናምኖች ለምን እነሱ ቤት ትገቢያለሽ? እነሱ የተሳሳተ ትምህርት ነው የሚያስተምሩት ምናምን ብለውኛል። አንድ ሁለት ሰዎች ማለት ነው። አላውቅም እናንተ ነኝ። አዎ ስማቸው ነገር ፌቪዬ። እሺ ፌቪዬ አይ ችግር ቤካዬ ልክ ማን እንደሆነ እናወራለን። አይ ግለሰቦችን ማናወራም። ቤካዬ እቺን ፖለቲካ እናጣታለን። ግን አይ ቤካዬ ፌቡዬ ምናልባት ሉትራን ላይሆኑ ይችላሉ። ሉትራን ምን ብዙ የተለየ ነገር ነን ብሎ እንትን ነው። አይ ሌሎች ናቸው እንጂ ኦንሊ ተሳሳቾች ወይም እንጂ ሉትራኖች እንደዚህ ያደርጉ የእውነት ጴንጤ ተሳሳተ ነው ሊሉ አይችሉም። አንዳንዴ ሉትራን መስለው መተውብሽ ነው አንቺ ጋር ብለው መተው ነው። ገብቶሻል አይደል? እንጂ አንድ አይነት ነው። ሉትራን ማለት ወንጌላውያን ናቸው። ምንም የሚለያዩት ነገር የለም ከወንጌላውያን ጋር። ሸውደውሽ ነውማ። ግን ኔክስት ታይም ግን ስክሪንሻት አድርጊው። ፕላስ ደግሞ ገብተሽ አዲስ ስም ከሆነ ፎሎወርስ ከሌላቸው እንደዛ አድርገው ሊሆን ይችላል እንጂ በፍጹም ሉትራን ወንጌላውያን ናቸው ሊሉ አይችሉም። እንደዚህ አይነት ስህተት አይ ወንጌላውያን አይደለንም ሳይሆን ሉትራንና ጴንጤቆስጣን ይለያያል ብለው ኢቨን ከአንዱ ጋር ምንድነው ሸውደውሽ ነው። ኖ ኦርቶዶክሶች ይሆናሉ የሸውዱሽ። ፌቡዬ ነው በውስጥ እናወራለን። ወይም ኦጂዎች ናቸው እንጂ በፍጹም ሉትራኖች እንዲያሉሽም ሉትራንን ግን ሊሉሽ ይችላሉ። ገባሽ? ወይም ኦርቶዶክስም ቢሆኑ ሉትራንን ለምን እንደዚህ ትሄጃለሽ? ኮንፊውዝ ሊያደርጉሽ ነው እንጂ ውሸት። እሺማ ጌታ አንተ ሌላ ምክር ያለ አንድ ሁለት ደቂቃ ሚዩት ላደርግ ነው። ኦኬ በቃ የሰማሽኝ ከሆነ እኔም አንዴ ደጅ ስላለው ነው። ሉትራን የሚል የለም፣ ጴንጤ የሚል የለም። መጽሐፍ ቅዱስ ውስጥ ፈልገሽ አታገኛቸውም እነኚህን ስሞች። ኦርቶዶክስ የሚል የለም፣ ካቶሊክ የሚል የለም። አባቶች ያስተማሩት አባቶች ብለን የምንጠራቸው አሁንም ሐዋርያት ናቸው። ሐዋርያት ያስተማሩት ትምህርት ዛሬም ሕያው ሆኖ እኛንም እያዳነን ነው። የመጀመሪያ ምስክሮቹ እነሱ ናቸው። ጴጥሮስ እንደተናገረ ዮሐንስ እንደተናገረ ያየነውን የሰማነውን ጆሮአችን የሰሙትን ለእኛም የተገለጠውን የዳሰስነውን የሕይወትን ቃል እንነግራቸዋለን። አይሽ ፈርስት ዊትነሶች እነሱ ናቸው። ጴንጤ አይነግረሽም ፈርስት ዊትነስ ብሎ ሌላም አይነግርሽም። ኢየሱስ እንደሚያድን መጽሐፍ ቅዱሱ ስለ ጥምቀት ብትዩ፣ ስለ የጌታ እራት ብትዩ፣ ስለምን ብትዩ፣ ስለ መዳን ብትዩ ሁሉን ነገር ጥንቅቅ አድርጎ መጽሐፍ ያስተምራልና መጽሐፍ እህቴ አሁንም መጽሐፍ ቅዱስሽን ብቻ ጸጋ ይብዛላችሁ። ቀጥሉ። አንድ ጊዜ ይመለሳሉ። እሺ ዳግሻ ይቀጥል። ግን ምንድነው መሰለህ እኔ አሁን ስም ማንሳት አልፈልግም እንዳልከውም እንጂ በጣም 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 ቲክቶክ ላይ 6 ማይሆኑ አሉ። አንደኛው ሆን ብለው ፔንቴኮስታሎች አትንካው፣ እሱን ሀሳብ አትንካው። ለመሰለ ማንነካው የማ የቤት ስራ እንደሆነ አውቀዋለሁ። እኔ የቀሲስ ዲበኩልን የቤት ስራ ልሰራ አይደለም እዚህ ያለሁት የጌታዬን እንደገናም የሐዋርያትን ትምህርት ላስተምር ነው እዚህ ያለሁት። በቃ የጌታን ትምህርት ነው የምናገረው እንጂ ቀሲስ ዲበኩሉ የሚሰጠኝን የቤት ስራ ከሰራውማ በጣም ወድቅ ያለው ማለት ነው።
ገባህ? 2-3 ልጆች አሰማርቶ አይዶን ነው። ኧረ በእናትህ እንደ ርዕስም አላወራውም። እኔ መቼ መሰለህ ፌል የማደርገው ወንጌል ሙሉ ወንጌል ነች አልኩ ቀን በቃ ፌል አድርጌያለሁ። ወንጌል ሉተራን ነው መካነ ኢየሱስ ነው ቃለ ሕይወት ነች አልኩ ቀን ፌል አደርጋለሁ። ገባህ? ሰዎችን የሙሉ ወንጌል ያደረኩ ቀን ፌል አድርጌያለሁ። በቃ አልገባኝም ወንጌል ማለት ነው። እኔ ቤተ ክርስቲያን አለ የምሰብክህ አለቀ። እኔ የምሰብክህ ህብረቱን ታገኘዋለህ እኮ። አሁን ሁልጊዜ ምን እንላለን? እዛው ባላችሁበት ጌታን ማምለክ ትችላላችሁ እንላቸዋለን። ጥለው ይመጣሉ። ለምንድን ነው የሚመጡት? ሲርባቸው ይመጣሉ እኮ ችግር የለም። ለምን እናያለዋለሁኝ እኔ ጋና እዛ ጋ ሂድ ሙሉ ወንጌል ጋ ሂድ ቃለ ሕይወት ጋ እያልኩ እኔ አልሰብክም እንዴ። ሲርብህ ግን ትመጣለህ። ለምንድን? እውነተኛ ወንጌል ሲርብህ ትመጣለህ። አየህ፣ ሳታምን መጠመቅ ሲሰለችህ ትመጣለህ። በቃ መሰል ምንፍቅናዎች እዚህ መልአክ ይድናል አይድንም እያለ ሲቀልድብህ ትመጣለህ የዛን ጊዜ። እኔ ግን ናብያ አይደለም ትመጣው፣ እውነተኛውን ህብረት ፈልገህ ትመጣለህ። ጌታ ኢየሱስ የሚሰበክበት ኢየሱስ የሚደምቅበት ስለሱ ብቻ የሚወራበት ጋር ትመጣለህ። አለቅ። አሁን ስዕል ቢያድን ባያድን ሁኬርስ? የእውነት እኮ ቢያድን ስዕል እኔ አልፈልገውም። ቢያድን ራሱ እኮ ስላላደን እኮ አይደለም፣ ቢያድን ራሱ ስዕልን አልፈልገውም። ለምን መሰለ? ኦልሬዲ ኢየሱስ ያድናላ። አይ ሌላ አማራጭ የሚይዘው የሆነ ነገሩ የማይሰራ ከሆነ የማይሰራበት ወቅት፣ የማይሰራበት ምክንያት፣ የማይሰራበት ሲዝን፣ የማይሰራበት ምክንያቶች ካሉ ጥሩ ነው እነዚህም ባካፖች መያዝ። ግን ለምን ይዛለሁ? ቢሆንም እኮ ስላልሆነ እኮ አይደለም። አሁን ቅዱሳን እኮ እንትን አትጣጣሩ እንደሚል ልታሳመነኝ አትሞክር። ቢሆን እንኳ አንተ እንዳልከው እኔ አልገባኝም ተሸውጄ እንኳ ቢሆን ጥምቀት የሚያድን ቢሆን የጌታ እራት የዘላለም ሕይወት እንኳ የሚሰጥ ቢሆን አልፈልገውም። አንተ የምታወራውን ወሬ ኦልሬዲ በእምነት ድኛለሁ። ሌላ ድነት አያስፈልገኝም። በጥምቀት ለመዳን አልጣጣርም። ኦኬ በእምነት ባልድን ኖሮ ልክ ነህ እንዴ ነገር ጥምቀት ያድናል ያሉት ወይ በሱም ልዳን እንዴ ይላሉ። ቆይ የጌታ እራት የዘላለም ሕይወት ይሰጣል እንዴ? ቆይ ዮሐንስ 6 እንደዛ ነው እንደሚለው ኦኬ ብዬ እንድጠራጠር ታደርገኝ ነበር። ስለዚህ እኔን በጥምቀት መዳን መጀመሪያ የምታስተምረኝ መቼ መሰለ? በእምነት እንዳልዳንኩኝ ስታስረዳኝ ነው። ድነሃል ወይም ደግሞ ኢየሱስ ይበቃል፣ ኢየሱስ በቂ ነው። አዎ ግን ምን መሰለ ማርያምን ብትሳተፍበት አየህ። በጥምቀት ደግሞ የቱ ሐዋርያ ጥምቀት ለድነት ብሎ አጠመቀ? የለም እኮ ጥምቀት ለእንትን ብለህ አውጀህ ተጠመቅ ያለ የለም። ስለዚህ ይሄ ሜዳ ዲኖሚኔሽኖችን መስበኪያ ሜዳ አይደለም። ቤተ እምነቶችን መስበኪያ ሜዳ አይደለም። ገባ? አንተ ቤት ያለውን መከራ ጭቅጭቅ፣ አሁን ትላንትን የተነሳውን እንኳ አቤት አይታችሁታል። አኬ ላይ እንዴት እንደዘመቱበት አይተናል። እሱን የቤት ስራ እኛ ቤት እሱን ባቢሎናዊነት እኛ ጋር አምጥተህ የወንጌል እንቅፋት መሆን አትችልም። እኔ አልሰብከውም ሉተርን እንደው ብታርደኝ አልሰብከውም። ወንጌል ኢየሱስ ነው። በፍጹም አልቀየረም። አይ ሪስፔክት ሪፎርመር ዶክተር ማርቲን ሉተር ኦፍኮርስ። እንዴት ነው የማናከብረው? በጣም ነው የምናከብረው። ግን ክርስታችን እምነታችን እሱ ላይ አልተመሰረተም። የእምነታችን ጀማሪና ፈጻሚ አይደለም። እሱም እንደኛ ከሐዋርያት ሰምቶ ነው። አይ ችግር ሲኖር የት ነው የምንሄደው? ሐዋርያት ትምህርት ጋር ነው የምንሄደው። ሉተር ጋር አይደለም የምንሄደው። ዙዊንግሊ ጋር አይደለም የምንሄደው። ሴት አንተ ግን የምትፈልገው መሰለ ሰው ላይ የሆነ ከሐዋርያት ትምህርት ውጭ ያለ የሪፎርመሮች ትምህርት ላይ የምታተኩረው ለመሰለ እንዳንተ ያቀነቀኑበትን መልቀም ስለምትፈልግ ነው። አየህ እተለይ ግን እንዳንተ ያቀነቀነበትን ትለቅምና እምነት ብቻ ግን አትፈልገው። ለምን ሉተርን ከተቀበልክ እምነት ብቻ አትቀበል። ዳትሴት እኛ ሰው ማንሰብከው ለዚህ ሉተርን አንሰብከው። አይ ሉተርን አዘ ሪፎርመር ራሱ የተቀበለው ወንጌል ሲሰብክ ስለሰማ ነው። ኤኒ ሰከንድ ከወንጌል ዲቪየት ያደረገ ነገር የተለየ ነገር ካገኘ ሳክሪፋይስ እናደርገዋለን። ትምህርቱን በሐዋርያት ትምህርት ማለት ነው። ሁልጊዜ የምንመለሰው የት ነው? ቼክ ልናደርግ ሐዋርያት ትምህርት ጋር። አንተስ የት ነው የምትሄደው? እንትና በሁለተኛ ሴንቸር ላይ 3ኛ 5ኛ ሴንቸር ትለኛለህ። ዳትሴት ስለዚህ ብሮ የአንተን ተራ ፖለቲካ ቤት አሁን የተነሱ የቤት ስራ ላይ እንደ ኢየሱስ በስጋው ፍጡር ይባላል አይባልም? ማርያም ጥንተ አብሶ አለባት የለባትም? ኢየሱስ በምድር እያለ ያማልዳል አያማልድም? እነዚህን እንኳ 4-5 ጉዳዮች እና ትናንት ደግሞ ያነሱት ምንድን ነው የከበረ ስጋ አላት የላትም? ስንት ጉዳይ እኮ ነው እናንተ ቤት ያልተቋጨ። አንዱ ቶፒክ ብቻ 21 ሊቃውንታት 21 የተለያየ መልስ የሰጡበት እኮ አንዱ ማርያም ጥንተ አብሶ የሚለው ብቻ 21 ሊቃውንት 21 የተለያየ እንግዲህ 21 ስለተጠየቁ ነው። 51 ቢጠየቁ 51 የተለያየ ነገር ይነግሯቸዋል። ኦርቶዶክስ ቤት እኔ የምሰብከው ምንድነው መሰለ? አንተ ቤት ያለውን ልዩነት ራሱ አልሰብክም። እኔ ቤት ከፍቼ እዛ ቤት እኮ ያለው ልዩነትና መበጣጠስና በጣም ይገርም እሱን አለ የምሰብከው። እኔ የምሰብከው መሰለ አንድ የሚያደርገውን ወንጌል ያልተበረዘውን የሐዋርያት ትምህርትን እነግርሃለሁ።
አንተ መተ ሉተራን እኮ መካነ ኢየሱስ እኮ ቃለ ሕይወት ግን እኮ ሙሉ ወንጌል ምናምን አንተ እሱን እያወራ እኔ ኢየሱስን እያወራ ሰው አስመልጣለሁ። አንተ እኮ እሱን እያወራ ነው። በዚህ በኩል ሰሙ እያመለጠ ነው። በዛ በኩል ነገ ሚካ ያመልጣል። በዛ በኩል እከሊት ታመልጣለች። እንግዲህ ማን ነው ቤኔፊትድ የሆነው? አንተ ስለ ዲኖሚኔሽን እያወራህ ነው። እኔ ወንጌል እየሰበኩኝ ሰዎች እያመለጡ ነው። ከእጅህ ላይ ስንት ሰው እያመለጠ ነው ብራዘር? ስንት ሚሊዮን ቆይ ብዙ አብዛኛው ላይ ከ100% ወንጌላዊ አማኞች እኮ ቢያንስ 70% ኦርቶዶክስ የወጣ ነው። ሄድ ነው እኮ ለእናንተ እኮ ውርደት እኮ ነው ለእናንተ። ምን ሆኖ አመለጣችሁ ከእጃችሁ እንዴ? በአርማጮ በምናምን ገበሬው ወንጌል እስኪሰብክ ድረስ ሁሉ የት ሄዳችሁ እናንተ? የት ሄዳችሁ? ለምን ያንን ሐሰት ትምህርታችሁን ስታጠጡት ስትግቱት እንደነበረ ዛሬ ላይ ምን ተፈጠረ? ድርቀት መጣ። አዎ ድርቀት መጣ። ለምን? ወንጌል መጣ። ያኔ ቴክኖሎጂውም የለም። እኔ ክብር ለቴክኖሎጂ ምል ሰው አይደለሁም። ባይ ዘ ወይ ክብር ለቴክኖሎጂ አይደለም፣ ክብር ለእግዚአብሔር ነው የምለው። ግን እግዚአብሔር ተጠቅሞበታል ቴክኖሎጂ። አሁን ልትሸፍኑት ልትጋርሩት የማትችሉት ኤክስፖዝ እየተደረጋችሁ በጣም በፍጥነት ለዛው ኤቭሪ ሰከንድ የሆነ ዘማሪ የሚያወራውን ውሸት ሰውየው ሄዶ ገለጥ ያደርገዋል። ላይቭ ከሆነ ዓለም ጥግ ላይ ከአውስትራሊያ ከፊጂ ምናምን ከካናዳ ጥግ ላይ ከኖርዌይ ምናምን ጫፍ ላይ ሄዶ ይገልጠዋል። አንድ ሰከንድ ቆይ። እሺ ታብታቡን 203 ብሎክ ያስገቡ። ሼሩንም እንደዚሁ አልቁት። ኦርቶዶክሲያን ካላችሁ ገባ በሉ ፕሊስ፣ በተቻላችሁ መጠን ገብተን እናውራ። ኦኬ ለማንኛውም ሶሪ ቤት ሲሆን በጣም ሁሉ ጊዜ ዲስትራክትድ ሆናለሁ። አንዳንድ ሀሳቦችን ሳልጨርሳችሁ ይቆራረጣሉና ይቅርታ ወገኖቼ፣ ከዚህ በላይ መሄድ የለብንም። ለማንኛውም ግን ወንጌል ብቻ እንሰብካለን። እነዚህ የቤት ስራ እንሰጣለን የሚለውን ሰውዬ አልሰማውም። የእነሱን የቤት ስራ ቤካይኮ ኢንፍኮ መቼም ዝም ብዬ በወፍ በረር እያየሁት ይሄም አልተመለሰም። ይሄም እኔ ምን አገባኝ? የራሳቸው ጉዳይ እዛው ሲፈልጉ ሲመካከሩ፣ አይደባደቡ፣ አይጠላሉ፣ አይገዳደሉብኝ እንጂ ሰው እንዲሞት ስለማልፈልግ በሀሳቡ ይፋጩ። እኔ ምን አገባኝ? የእኔ ስራ ወንጌል ንጹህ የሆነ ወንጌል መስበክ ነው። የእነሱ ልዩነት ራሱ መስበክ አይደለም የኔ ስራ። ምክንያቱም ያልተለያዩበት ምንም ነገር የለም። ሰው ከሐዋርያት ትምህርት ከተለየ በኋላ በሌሎች ዲቴሎች ተለያየ ብዬ ገርማለሁ እንዴ? ተበጣጥሳቸዋል እኮ ኦልሬዲ። ስለዚህ በእምነት የማገኘው ነገር እንደሌለ ከነገርከኝ በኋላ ካሳመንከኝ በኋላ ጥምቀት ያድናል ትለኛለህ። ከዛ በኋላ የጌታ እራት የዘላለም ሕይወት ይሰጣል ትለኛለህ። ኦልሬዲ ግን በጥምቀትና በጌታ እራት የማገኘውን ነገር በእምነት እንዳገኘሁት ካመንክ በኋላ ግን አፍን ዚፕ ዳር ያዝበል ዳር ትይዛለህ። እምነት ኦልሬዲ የዘላለም ሕይወት እንዳገኘው ከነገርከኝ በኋላ ቆይ ምን መሰለህ ግን በጥምቀትም ብለህ እንዳትቀልድ ወይ ኤክስፓየር ያደርጋል በላይ በእምነት ያገኘው ነገር አለ። እውነት ነው፣ የዘላለም ሕይወት ይባላል። እሱ ነገር ግን ኤክስፓየር ስለሚያደርግ በጥምቀት ደግሞ ማደስ አለብና ብለን የዘላለም ሕይወትን በእምነት ካገኘው በኋላ የዘላለም ሕይወት የሰጠኝን የጌታዬን ኢንስትራክሽን አንድም ሳልመርጥ እንግዲህ ተመልካቾችም ይሄ የመጨረሻ ልናገር። ቤካ ይቅርታ አድርግልኝ 2 ቀን ግን አልታደስም ኩላይቷ ንጽሕቷ ርእቷ በቃ ቷ የሆነችዋ ማለት ነው። እርሷም ታደሺ እያለ ነው ጌታ። በማን ነው ታደሺ የሚለው? ከራሷ ቤት በወጡ ልጆቿ። ኦኬ ከራሷ ቤት በወጡ ዘርፌ ብትሉ፣ ኤርሚያስ አበበ ብትሉ፣ ማነው ትዝታው ብትሉ፣ በቃ እያን እንዳለ ከዛ ቤት ውስጥ ነው የወጣው። እኛንም ብትሉን እንደው ትልልቅ ሆነን እዛ በማስቀደስ በክህነት ደረጃ ላይ አልነበርንም እንጂ እኛም ከዛው ነው የወጣ ነው። ስለዚህ እቺን ቤተ ክርስቲያን ግን ታደሺ ብሎ ጌታ ደጋግሞ በራሷ ልጆች እንኳን ሲነግራት አሁንም አፍንጫዋን በቃ የሆነ አኮፍሳ እራሷን ከጌታ በላይ ቃሏን ከጌታ ስልጣናዊ ቃል በላይ አድርጋ ተኮፍሳ ቁጭ ያለች ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኦኬ ዓለም እንኳን የመጽሐፍ ቅዱሱን እውነት ካቶሊካውያን ኢማጂን፣ ካቶሊክ ማለት በጣም ወገኖች፣ ካቶሊክ ማለት በጣም በብዙ ክፉ የሆነ ስራ ውስጥ ያለፈች ቤተክርስቲያን ናት። በጣም ብዙ ሰው መንግስተ ሰማያት ለመግባት ለጳጳሱ ገንዘብ እየሰጠ ሪዘርቭ የሚያደርግበት የነበረበት ቤተክርስቲያን ነው። ኦኬ እቺ ቤተክርስቲያን እንኳን እንደው ዛሬ ገብቷት አይ ማርያም አብራ አዳኝ አትባልም፣
በማዳን ስራ ውስጥ ለክርስቶስ ኢየሱስ ያደረገው ከክርስቶስ ኢየሱስ ካደረገው ውጪ ማንም ያደረገው አንዳችም አስተዋጽኦ የለም። መዳን በክርስቶስ ኢየሱስ ብቻ። በቃ ቃሉን ሁሉ ተጠቀሙት። ታውቃለህ? መዳን በክርስቶስ only through Jesus alone ነው ያሉት። only through Jesus alone መዳን በክርስቶስ ኢየሱስ ብቻ። ከዛ ውጪ እናቱ ማርያም ስለሆነች እሷ ያደረገችው አስተዋጽኦ የለም ብለው በአደባባይ በኢንስትራክሽን የወጣው የኛዋስ አረ ምን ክርስቶስ እኛ ጋር እኮ አሁን የኛዋ ደግሞ ኦርቶዶክሳዊቷ ኦርቶዶክሷ ክርስቶስ እንደውም በቃ ምን ያስፈልገዋል? ምንም እኮ እዛ ቤት ምንም አያደርግም ጌታ ምንም አያደርግም። ለምን ከተባለ በቃ ስዕል የሚያድን ከሆነ ያጻፈ ያስነበበ የሚያድን ከሆነ ኦኬ፣ ያነበበ ያስነበበ ያጻፈ ምናምን ይሄም የሚያድን ከሆነ በቃ ኢየሱስ ምን ያደርግላቸዋል? እናንተ ኢየሱስን ለታርጋን የያዛችሁት ለታርጋን የያዛችሁት እንጂ በትምህርቱና በልምምዱ አታውቁትም ኢየሱስን። ለምሳሌ ቸርች ስትፈልጉ የመስቀል ምልክት ያለበት ስታዩ ኦኬ ይሄ ቸርች ነው ብላችሁ ታስባላችሁ። የኢየሱስም ስሙ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደዛ ነው፣ ለምልክት ነው። እዚህ ጋር ቸርች የሚባል ነገር አለ ነው። ውስጡ ስገባስ ኧረ ኢየሱስ የለበትም። እከሌ እንደዚህ ሆኖ የከሌ እግሩ እንዲህ ተቆርጦ እንደዚህ ተዘቅዝቆ ጸልዮ እንደዚህ ምናምን የእሱን የሰማ ያሰማ የጸለየ ያጸለየ ያነበበ ያስነበበ የጻፈ ምናምን ብሎ እሱን ሁሉ ያድናል። አንተም ያዳኑ እኮ ደግሞ ያንን ያደረገውን ብቻ አይደለም ትውልዳትን ሁሉ ያድንልሃል። 50 ዓመት 70 ዓመት 60 ዓመት 101 ዓመት እስካሁን ማክሲመም የሰማሁት 101 ዓመት ድረስ ነው። 2500 ዓመት ወደ ኋላ ሄደ ብትቆጥር ትውልድ ሁሉ ይድናል የሚል አስተምሮ የያዘች በጣም ትልቅ የሆነ ምንፍቅና ላይ ቁጭ ያለች ቤተክርስቲያን እንደዚህ አይነት ሜጀር የሆነ ታድሶ ያስፈልጋታል። ታደሺ ስትባል ዝም ብላ በቃ አትቆለልብን። ኦርቶዶክስ ቤተክርስቲያን ከእግዚአብሔር ቃል አትበልጥም። ለእግዚአብሔር ቃል ትታዘዛለች፣ ትገዛለች። ትገዛ ካልተገዛችስ እግዚአብሔር ይበትናታል። ለምን? በቃሉ አይደራደርም። ኢየሱስ ያለውን አልሰማችሁም? ቃሌ ከሚያልፍ አለ ሰማይና ምድር ቢያልፍ ምን ይለኛል? ይቀለኛል አለ። ኦርቶዶክስ ብታልፍ ይቀለዋል የእሱ ቃል ከምታልፍ። ማናት ኦርቶዶክስ? ምን ስለሆነች ነው? ትታደሳለች። ትታደስ እንደማን? እንደ እግዚአብሔር ቃል። የሚያድነው ኢየሱስ ብቻ ነው። ከኢየሱስ ውጪ ሌላ አዳኝ አንድም የለም። ወለደችው እናቱ እኮ ናት ምናምን እኮ ናት ስትታከክ ብትውል ማርያም የሰው ልጅ በማዳን ስራ ውስጥ ያደረገችው 5 ሳንቲም አስተዋጽኦ የለም። 5 ሳንቲም አስተዋጽኦ የለም። ይሰማል አይደል ወገኖች? ኦርቶዶክሳውያን ይሰማል አይደል? ማርያም ኢየሱስ ባደረገው የማዳን ስራ ውስጥ ያደረገችው አንዲት ነቁጣ ነጥብ የለም። አልተገረፈችልም፣ አልተሰቀለችልም። አምላክ ሰው አይደለችም። በፍጥረቱ ሰው ሆኖ የመጣው በስጋው ፍጡር ነው እንለዋለን። አምላክ ሰው የሆነ ከሰዎች ማዕፀንን ከፍቶ ከመጣ አምላክ ሰው የሆነ እንደ ኢየሱስ ሌላ ማንም የለም። ስለዚህ ኢየሱስ ብቻ ምንድን ነው? አዳኝ ነው። ኢየሱስ ብቻ ምንድን ነው? ጌታ ነው። ኢየሱስ ብቻ ምንድን ነው? ማን ነው ከተባለ የሰውን ሁሉ ኃጢአት በመስቀል ላይ ጠርቆ ያስወገደው ማን ነው ከተባለ ኢየሱስ። በትእዛዝ የተጻፈብንን ያንን የዕዳ ጽሕፈት በመስቀል ላይ ጠርቆ በዚያ አለቅነትና ስልጣናትን ገፎ እያዞረ ያሳያቸው ማን ነው ከተባለ ኢየሱስ ነው። ኦኬ። እኛ የእግዚአብሔር ጽድቅ እንሆን ዘንድ በማን ሆነን? በእርሱ ሆነን የእግዚአብሔር ጽድቅ እንሆን። እርሱ ኃጢአት ያላወቀው እርሱ በመስቀል ላይ ኃጢአት ሆኖ የተንጠለጠለው ለማን ነው ከተባለ ለእኛ። ማን ነው ይህንን ያደረገው? ኢየሱስ። ማርያምስ የለችበትም።
ገብርኤል የለበትም፣ ኡራኤል የለበትም፣ የፈለገ የመልአክ ስም ጥራ የሉበትም፣ እኚህ ቅዱሳን ምናምን ሰማዕታት የሉበትም፣ በማዳን ስራ ውስጥ የሉበትም። ሰማዕትነታቸው የኢትዮጵያ እኮ ኦርቶዶክስ አሁን አንዳንድ ሰማዕቶች አሉ ከህይወታቸው ኦኬ እንደዚህ እንኳን የሆኑ እንደዚህ ለጌታ የሆኑ እንዴት እኔ ደግሞ ቅናት በቃ የሆነ የሚፈጥሩ ገብቷቸዋል። ለክርስቶስ ኢየሱስ ፎር ኢንስተንስ በታሪክ እናውቃለን ጴጥሮስ እንዴት እንደተሰቀለ እንደ ጌታ ሊሰቅሉት ሲሉ ይሄማ እንደ ጌታዬ ነው እንደዚህማ አልሰቀልም ዘቅዝቃችሁ ስቀሉኝ ያለ ጀግና ነው። አየህ አሁን እሱን ስታነብ በቃ ለጌታ እንደ መቁረጥ እንዳለበት ህይወት ለጌታ መሰጠት እንዳለበት ይገባል። ኢትዮጵያ ኦርቶዶክስ ጋር ስትመጣ እንደዛ እንኳን እኮ አይደለም እኮ ገድሉ። ኢትዮጵያ ኦርቶዶክስ ጋር ስትመጣስ ኧረ ምን ኢትዮጵያ ኦርቶዶክስ ጋርማ ስትመጣ 7 ዓመት በአንድ እግሩ ቆሞ ይላል። ከተራራ ላይ ሲወድቅ አየር ላይ እያለ ትልቅ ድንጋይ ነከሰና ድንጋዩን አቁሞ ይላል። በዘንዶ ምናምን እንትን ወጣ ይላል። 50 ዓመት ፀሐይ ላይ ኖረ ይልሃል። 50 ዓመት ጨረቃ፣ 50 ዓመት ደመና ላይ ኖረ ይልሃል። ከዛስ በተሰጣቸው ቃል ኪዳን ብሎ ደግሞ የማዳን ስራ ለነኚህ ሰዎች ይሰጣል። ለክርስቶስ የሚያደርጉት አንድም ነገር የለም። ባይዘው እንደው ከህይወታቸው አይተን እንማር እንኳን እንዳይባል እንደው ለጌታ እነኚህ ሰዎች ለጌታ ሆነው መስዋዕት ተደረጉ ወይ? አንድም አታመጣ። አንድም ሰውየው የራሱን ጽድቅ ለመስራት ሲያቆም ነው የምታየው። በአንድ እግሩ ቆመ፣ የራሱን ጽድቅ ሊሰራ እንዴ ወዴት ነው? ከዛስ አይ እንትን ወንዝ ውስጥ ሆና በሆዷ ውስጥ አሳ ሲመላለስ ይላል። የማንን ጽድቅ? የራሱን ጽድቅ፣ የራሷን ጽድቅ። አስቀድሞ በነቢያት አዶናይ ጽድቄኑ እግዚአብሔር ጽድቃችን ተብሎ የተጻፈው ስለማን ነው ከተባለ ክንዴ ማዳንን ያመጣል የተባለው ክንዴ የተባለው ኢየሱስ ነው። አየህ በሰው የሚሆን መዳን በዘላለም ሐሳብ ውስጥ የለም። ኤፌሶን ምዕራፍ 1 ገና እኮ ከፍተህ ስታየው ኤፌሶን ምዕራፍ 1 ነውር የሌለብን በፍቅር እንሆን ዘንድ አስቀድሞ በክርስቶስ ኢየሱስ መረጠን አለ። አስቀድሞ ራሱ የእግዚአብሔር ሐሳቡ ራሱ ምርጫው በማን ነው ሲባል በክርስቶስ ኢየሱስ። ሌላ የለውም፣ ኢንተርሚዲየሪ ሌላ የለውም። ማርያም ብትል የለችም። በአምላክ ሕሊና ነበረች ይላል። ወዴት የአምላክ ሕሊና ወዴት? እናንተ ትቀልዳላችሁ እንዴ? እናንተ ሕሊናውን ለእግዚአብሔር እናንተ የሰጣችሁት መሰላችሁ እንዴ? ፍጹም አምላክ እኮ ነው እሱ እንዴ ማለት ባይዘዌ በዚህ ዘመን ስለምንኖር የእግዚአብሔር ምሕረቱ በክርስቶስ ኢየሱስ ለሰዎች ሁሉ ኤክስቴንድ ስላደረገ እንጂ ብራዘር እግዚአብሔር ላይ እንደዚህ ሰው አላቅጦ ነገን አያያትም። እውነቱን እንነጋገር ጌታ ምስክሬ ነው። ዛሬም ይኸው የቀራኔው ኢየሱስ እሱ ዛሬም በምህረቱ ታላቅ ስለሆነ በእውነት አየህ የቁጣ ልጆች ሆነን እንኳን ስለወደደን ከወደደን ከትልቅ ፍቅሩ የተነሳ ተብሎ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከእርሱ ጋር ሕይወትን ሰጠን ተብሎ የተነገረለት በእውነት እርሱ ስለሆነ ነው እንጂ እርሱ ስላለ ነው እንጂ አዲስ ኪዳን ስለተገባ ነው እንጂ ሰው በእግዚአብሔር ላይ እንደዚህ ዋሽቶ ነገን አያያትም። ግን ክብር ለኢየሱስ ይሁን። ዛሬም እድል አለ። ዛሬም እቺ ቤተ ክርስቲያን ዛሬም እድል ተሰጥቷታል። ቀን ብላ አንድ ብላ በቆጠረች ቁጥር እግዚአብሔር እድል ሰጥቷታል ለዚች ቤተ ክርስቲያን ምን እንድታደርግ እንድትመለስ። ኢየሱስ የገሰጻትን ያችን ቤተክርስቲያን ትመስላለች። ባለጠጋ ነኝ ትያለሽ፣ አጥርቼ አያለሁ ትያለሽ፣ ምንም አያስፈልገኝም ትያለሽ፣ ግን ድሃ መሆንሽን እነግርሻለሁኝ አላት። አጥርተሽ እንደማታይ የተራቆትሽ መሆንሽን እነግርሻለሁ። ስለዚህ ምንድን ነው የምታደርጉት? ከጌታ ምን ግዙ? ኩሉን ከጌታ ግዙ።
አጥርታችሁ እንድታዩ። ምን ማለት ነው? ወደ ተባረከው ወደ እግዚአብሔር ቃላት ዛሬ ጌታ ኢየሱስ ስሙ ይባረክና እንደ ብሉይ ኪዳን ከቦታ ቦታ ከሲናጎግ ሲናጎግ እየዞርን አንድ በአንድ ስክሮል አይደለም የምንለቅመው። ኦኬ፣ እዚህ ሲናጎግ የኢሻያው መጽሐፍ አለ ተብሎ እዛ ሲናጎግ ሄደ ስክሮል ከፍተ ኢሻያው ምናምን ብለህ አይደለም የምታነበው። ዛሬ ላይ ይሄ መጽሐፍ እግዚአብሔር በቀደመው ሐሳቡ እንደዚህ ተጠርዞ እንዲመጣል 66ቱ መጽሐፍ 39ኙ ታናህ የብሉይ ኪዳናት ከዛ 27ቱ ደግሞ የአዲስ ኪዳን መጽሐፍ ተጠርዞ መጣል። ክብር ለጌታ ይሁን። እጃችን ላይ ገብቷል፣ ሁላችሁም ኦርቶዶክሳውያንም ጭምር። ስለዚህ ምን ታደርጋለህ? ይሄን መጽሐፍ ታነሳና ኢየሱስ ጌትነቱን ከዚህ ላይ ትማራለህ። ገና ዘፍጥረት 1 ብለህ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ ስታነብ ስለማን ይነግርሃል? ስለ ጌታ ኢየሱስ ክርስቶስ ይነግርሃል። ለምን? ኢየሱስ ራሱ በቃሉ ምን አለ? መጽሐፍት ሁሉ ስለ እኔ ይመሰክራሉ አለ። መጽሐፍት ሁሉ ሕግ ብትለው፣ ነቢያት ብትለው፣ መዝሙር ብትለው፣ ቶራው ብትለው፣ ኢንታየር ተናህ ብትለው ማንን ይመሰክራሉ አለ? እኔን ይመሰክራሉ። ማ? ኢየሱስ። ከሱ ውጭ ማን አለ? የለም። አዳኝ ከሱ ውጭ ማን አለ? የለም። በዘመናት መካከል የእግዚአብሔር አብ የሰው ልጆች የማዳን እቅድ በማን መጣ ከተባለ በክርስቶስ ኢየሱስ። ማርያም ታቅዳ ነበር። ኧረ በጌታ ተው። በህሊናው አስቀድሞ ምናምን ትላለ። አስቀድሞ በህሊናው እንዳሰበ የነገረን በክርስቶስ ኢየሱስ የሚመጡትን የሚመረጡትን ነው። በሱ አለቀ። ማንም በክርስቶስ የሚመጣውን እግዚአብሔር አምላክ ንጹሕ ብሌምለስ አድርጎ ሊቆጥረው አስቀድሞ አሰበን አለ። አስቀድሞ ገና ከዘመናት በፊት። ስለዚህ ሌላ ተረታ ተረት አንቀበልም፣ አንቀበልም፣ አንቀበልም። ሰውን ወደ ጨለማና ወደ ሲኦልን የሚያለማምድ ትምህርት ምን ብሎ የፈለግከውን ሁንና የፈለግከውን አድርግ። ከዛስ ሲኦል ከገባ በኋላ ማርያም በአማላጅነቷ ይልሃል፣ በአማላጅነቷ ከሲኦል አውጥታ ወደ ገነት ታስገባለች። ኧረ እባክህ እንዴ! እኔ የእግዚአብሔር ቃል ግን እቃቃ ይመስላችኋል? አንዳንድ ጊዜ ኦርቶዶክሳውያን እንዴ እግዚአብሔር ከእናንተ ጋር እቃቃ እንጫወተ ሽሩሩ ምናምን የሚላችሁ ይመስላችኋል? አመፅ በማን ላይ? በእግዚአብሔር ቃል ላይ የተደረገ አመፅ። አትቀልዱ ኦርቶዶክሳውያን፣ እዛ ቤት ያላችሁ ስለምንም አይደለም፣ ስለ ራሳችሁ ብላችሁ አምልጡ። ማንንም ኦርቶዶክስ ጴንጤ ሳትል ስለ ራስ ብለ የእግዚአብሔርን ቃላት ሲሪየስሊ ወስደ የእግዚአብሔር ቃል እውነተኛ ነው፣ የታመነ ነው። መጽሐፍ እንደሚናገር የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይለናል ዕብራውያን 4:12 ላይ። ስለዚህ አትቀልዱ። ጌታ ስሙ ይባረክ። ታላላቅ እንኳን የሚባሉቱ 1.4 ቢሊዮን ምዕመና የያዙ እንደ ካቶሊክ እንኳን ዛሬ ላይ ወጥተው ያለ ክርስቶስ ኢየሱስ ሌላ አዳኝ የለም። ማርያም ኮ-ሪዲመር አይደለችም። ኮ-ሪዲሜትሪክስ የሚባለውን ያንን ታይትል ራሱ ከዚህ በኋላ አንጠቀመውም፣ ማንም ካቶሊክ እንዳይጠቀም ብላ በአዋጅ ተናግራለች። የኛው ሀገር ደግሞ እዚህ እንደዚህ አይነት ተረት ይዞ መጥቶ ምን መሰለ፣ ከሰማይ የወደቀ አንድ መልአክ ነበረ፣ ከዛ ሊያስቀድሱ ከሚሯሯጡ ከዛ ህፃናቶች በቅዳሴ መሃል ከሚሯሯጡ ከዛ ህፃናቶች ውስጥ አንደኛው ሲሯሯጥ እሱን ቅጸፍ ተብሎ የተላከው መልከ መልካም ነበረና አልቀጸፈውም። ከዛስ ሌሎቹ ቀጽፈው ሲሄዱ እሱ ስላልቀጸፈው እዚሁ ተወው። ኧረ በጌታ የላምበረት ተረታም ትውልድ ጌታ ምስክር ነው። ወረ ጆክ። እግዚአብሔር እኮ አይዘበትበትም፣ አይቀለድበትም። ወንድሞች በእውነት በህይወት ከደከማችሁ የሚያነሳ ጌታ ነው፣ ችግር የለበትም። በቃሉ ላይ ከዋሻችሁ ግን ከማን ጋር ነው የምትታረቁት? ማን ነው የሚያነሳችሁ? ከእርሱ ጋር ጸብና ግብ ግብ ከገባችሁ ማን ነው ከእጁ የሚለያችሁ? ኢየሱስ ያድናል። ኦርቶዶክሳውያን አምልጡ።
ኤኒዌይስ ሜጀር የሆነ ትልቅ ነውጥ እየተነሳ ነው በዓለም ላይ። ከካቶሊክ የጀመረው ይቀጥላል። ኢስተርን እና the other part of Orthodox sorry ትንሽ ስለረሷቸው ነው። እነሱም ይቀጥላሉ። መታደስ ይቀጥላል። የእግዚአብሔር ቃል ሕያው ነውና ጌታ ስሙ ይባረክ። ሼር ታብታብ አድርጉት። እንቀጥላለን። ፕሊዝ እኔ ፔጅም ላይ የገባችሁ ያ ፖስት ያደረጉትን ዜና ሼር አድርጉት። ለሰዎች ማየት አለባቸው። ኦርቶዶክስ ቤተክርስቲያን ታደሺ። ዩር ኖባዲ፣ ማንም አይደለሽም። ከእግዚአብሔር ቃል አትበልጭም። ታደሺ። አፍንጫችሁን አትቆልሉ። እውነት እንነጋገር። ታደሱ። ምን ርዕትት ምናምን ብትት የለም። እኛ ያየነው ርዕትት ምናምን የሆነች አይደለም። ሶፋር ያየነው ተረታም የሆነች ናት። ስለዚህ ተረትሽን አስቀምጪና ታደሺ። እግዚአብሔር ይወዳቸዋል። ቢኒ ታደሱ እያልካቸው ነው። መታደስ ምን ማለት ነው? ታደሱ እያልካቸው መታደስ ምን ማለት ነው? ታደስ እኔ ግን ዳግሻዬ ይቀጥልና ማለት ምንድን ተቃውሞ አለኝ ምንድነው ተቃውሞ አለኝ ብዬ ስል ኦርቶዶክስ አትታደስም። ኦርቶዶክስ ምን መሆን አለባት? በቃ እንደገና ጌታ መቀበል አለባት። ምን ማለት ነው? ኦርቶዶክሳውያን እንደገና በአዲስ መልክ እጃቸውን አንስቶ ኮንፌስት በማድረግ ወደ ጌታ መምጣት አለባቸው ብዬ አምናለሁ እንጂ እነኝን እነ ማርያም ምናምን ቀላል ምዕተ ዓመት አይደለም። ቤኒሻዬ ኦልሞስት እኮ በ14ኛ ክፍለ ዘመን የጀመረው ክፉ ነገር እንደ ቀላል አይተውም እና መሆን ያለበት እነሱ በጌታ አምነው በቃ መዳን ነው የሚጠበቅባቸው ብዬ አምናለሁ። ለምሳሌ ሁለት ቦታ ላንብብ ቤንዬ። የመጀመሪያው እኛ የምናምነውን እምነት ስ ጳውሎስ ሁልጊዜ የምናነበው የመጽሐፍ ቅዱስ ክፍል ነው። እንደዚህ ይላል። እሺ እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና ልዩነት የለምና ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ስለዚህ ቤዛችን ጌታችን ኢየሱስ ክርስቶስ እንደሆነ ሐዋርያቱ በዚህ መንገድ ይነግሩናል ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት አሁን እኛ ኢየሱስ ክርስቶስ ቤዛ አይደለም ብሎ ማመን እና እሱ ነው ስለኔ አልሞተም ብሎ ክርስቶስን ሳይቀበሉ አንድ ሰው ቢሞት ቀጥታ ገሃነመ እሳት ነው የሚገባው አይደለም፣ ሲኦል ነው። ፍርዱ ግልጽ ነው። በእርሱ የሚያምን ይድናል፣ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል ብሎ ስለሚል ማለት ነው። እንደዚህ ነው ደግሞ በኦርቶዶክስ ተዋሕዶ ቤተ እምነት የኦርቶዶክሱ ወንጌል። እሺ እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛለሁ። የማትሪ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ቤዛ ክርስቶስ አይደለም። በኦርቶዶክስ ተዋሕዶ ቤተ እምነት ማን ናት? ማርያም ናት። ልድገመው። የሟች ነፍስ ሁሉ ቤት በሰማይ በምድር ቤዛ ማርያም ናት። አይደለችም ብለህ ማመን ትችላለህ? አትችልም። ለምሳሌ ታምረ ማርያም መቅደም ላይ እንደዚህ አይነት ነገር ታነባለህ። ላንብብላ ቤንዬ፣ ላንብብ። እንደዚህ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ካለ በኋላ ለጥቁስ ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ማርያምን ቤዛ አይደለችም ብሎ ማመን፣ ቤዛ አይደለችም ብሎ መናገር፣ ማርያም ለዓለም በቤዛነት ሞታለች ብሎ አለመናገር፣ አለማወጅ፣ ማርያም ለኃጢአተኞች ሞታለች የዓለምን መጽደቂያ ሆና ተገኝታለች ብሎ አለማመን፣ አለመቀበል በኦርቶዶክሳውያን ዘንድ ፍርዱ ገሃነመ እሳት ነው፣ ያስፈረድባል ማለት ነው።
ፍርዱ ገሃነመ እሳት። ስለዚህ ማመን አለ በማርያም ምን ለመሆን ለመዳን፣ ማመን አለ በማርያም ምን ለመሆን ወደ እግዚአብሔር መንግስት ለመግባት፣ ማመን አለ በማርያም ምን ለመሆን የእግዚአብሔር ልጅ ለመሆን። ስለዚህ ይሄን አላምንም ብለህ ካልክ ሲኦል ነው የምትገባው ማለት ነው። ይሄ የተለየ ወንጌል ይሉታል። ስለዚህ ኦርቶዶክስ ተዋህዶ ምድር መሆን ያለባት የትኛውን መጽሐፍ ታደሳለች? ብራዘር እኔ ካቶሊክ ብዙ እንደዚህ እንደ ኦርቶዶክስ ያላቸው አይመስለኝም። እኔ አይመስለኝም እንደዚህ። በእርግጥ አላቸው ቅዱሳን ሰማዕታት የሚሏቸው ነገሮች አሏቸው። ግን ቢሆንም ግን ዳትማች ኦርቶዶክስ ባላት ልክ ግን ሄዳት ካቶሊክ ቤተ እምነት እንደውም ኦርቶዶክስ አሁን ገና ብዙ የምታመጣቸው ነገሮች አሉ። ለምሳሌ በቅርብ እንኳን ኤርማያ ጋር ያሉ መጽሐፍቶች አሉ አይደለም። በቅርብ እንኳን ቅድስና ምናምን ተሰጥቷቸው ቃል ኪዳን ተገብቶላቸው በቃል ኪዳን ምናምን ብዙ ነገር ኢቭን እንኳን ካቶሊክ በተረቷ ካቶሊክ በጉልበቷ ኦርቶዶክስ በተረቷ ነው ያሉት። ቀጥል። ስለዚህ በመጽሐፎቿ ተቀምጧል። ባለፈው ብያለሁ። ለምሳሌ ከክርስቶስ አምራ ላይ ጠቅሼ አሳይቻለሁ። እነኚህን ገድላት ታምራት የማይቀበሉ ሐሰት ነው ብሎ የሚናገሩ ዕጣ ፈንታቸው ከአርዮስና ከሰባሊዮስ ነው ይላል። ዊችስ ገሃነመ እሳት ነው የሚገቡት ማለት ነው። ስለዚህ በኦርቶዶክስ ተዋህዶ ያለችዋን ማርያም የመዳኛ መንገድ፣ የመጽደቂያ መንገድ፣ የዘላለም ሕይወት ማግኛ መንገድ እንደሆነች የማይቀበል ሁሉ ገሃነመ እሳት ነው ፍርዱ። አለቅ ይሄ ነውና ዊችስ ደስ ይላል። ኦርቶዶክስ መታደስ ሳይሆን የሚያስፈልጋት እንደገና ምንድነው ወደ ጌታ እጇን ዘርግታ በመቀበል ነው መዳን የምትችለው። ከዚህ ውጭ ኦርቶዶክስ የምትዳረስ አይመስለኝም። አይመስልም ቢንዬ? እንደዛ ነው የሚሰማኝ እኔ። እሺ በኃይሉ ሰላም ላንተ ይሁን። ውሸት ምንድን ነው ውሸት? ለምሳሌ ካወራሁት ውሸት አለ? በኃይሉ በኮሜንት ነው የምታወራው? እሺ ዳግሻ ያውሪ ውስጥ በኮሜንት ነው የሚያወራው ከኔ ጋር። በኃይሉ ምን ያስገባ? ከበኃይሉ በፊት ፌቦዬ ፈልጌሽ ነበር ብላለች። ፌቦዬ በውስጥ ከሆነ ቁጥርሽን ጻፊልኝ ወይ ቁጥሬን ጽፍልሻለሁ፣ ሜሴጅ ላኪልኝና አሁን ማውራት ከፈልግሽ ደግሞ አውሪኝ። በኃይሉዬ ቆይ አንዴ ሚውት አድርገው ነው አይደል ያስገባው። በመልካም ባህሪ እናወራለን። እሺ አሁን ስለተወራ ፌቡ ቅድም ጠርቶሽኝ እየጠራችኝ ነበር አይ ቲንክ እና አንድ ጥያቄ ነበረኝ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለው ማለት ነው። እሱን ልጠይቅ ነበረ። እሱን ጠይቄሽ ግን ደስ ይለኛል። አንድ ሰከንድ ስጪኝ። አሁን ትጠይቂያለሽ፣ ችግር የለውም። ግን መችለትም አውርተናል። በውስጥ እናወራ፣ ግድ የለሽም። እኔ ጴንጤ ላረግሽ አልፈልግም። ጴንጤም እንድትሆኝም ሰጅስት አላረግሽም። ግን ኢየሱስ ክርስቶስ የሚባል ህይወት አለ። ወደ ህይወት እንድትመጪ ደግሞ አንደርስታንድ እንድታረጊ ነው። ማሺ ብዙ ነገሮች አትቀበይም፣ ብዙ ነገር ትቀበይ የሚሸውዱሽ ለዛ ነው። ሉትራንን ጴንጤነን እንትነን ምናምንን በቃ ጌታን ነው ዋናው። መጽሐፍ ቅዱሱ ላይ ያለውን ጌታን ቅኖሽማ እንዳትሸወጪ ነው። አይመስልሽም? ነግሬሽ ነበር እኔ እኮ መችለት እንገናኝና እናውራ ብዬሽ ጠፋሽብኝ በዛው። እሺ ጥያቄሽን ጠይቄ እንግዲህ እንቀጥላለን ማለት ነው። ታብታብ ሼር እያደረግን አይደለም ወይ? ከቶፒክ ውጭ ሊያወጣ ስለሚችል አንድ ጊዜ ቴቪይነት ትንሽ ጠብቅኝና በኃይሉ ጋር እንምጣ እስኪ። በኃይሉ አሁን ያነሱት ሀሳብ ለምሳሌ በሰማይም በምድርም የሟች ነፍስ ሁሉ ቤዛ ማርያም እንደሆነች ኦርቶዶክስ ተዋህዶ ታምናለች። ውሸት ነው ወይስ እውነት? በኃይሉ ጎሃ ፕሊዝ። ቤካ ያንተ ማውራት አልፈልግም። በኃይሉ ይወርዳል ከኔ ጋር። እኔ ነዋ ውሸት የተባልኩት እኮ አንቺ አይደለሽም ዳጊ ውሸት የተባልሽው። እኔ ሰውን ውሸት የተባልኩት እኔ ማስረጃ ማቅረብ ያለብኝ። እዚህ ታወራለህ፣ ካላወራ ትወርዳለህ። ብራዘር እንዴት ይመስላል? በእኛ ፊት ቆመ አታወራማ። አውርደን የምትለው ቢኮዝ እውቀት የለህማ። ዝም ብለን የመጣው እውቀት የለ ያለ እውቀት ነው። ዝም ብለህ ኮሜንት ላይ የምትንፈራፈሩ እና ሚዩት ትደረጋለህ። ኮሜንት ላይ አታወራ፣ ሚዩት። አሁን አውራ ኮሜንት ላይ አውራ፣ በአፍ አውራ ስትችል
በአፍ አውራ በአፍ አውራ እስኪ አሁን ብራዘር በሰማይም በምድርም የሟች ነፍስ ሁሉ ቤዛ ነች ብላ ኦርቶዶክስ ተዋሕዶ ታስተምራለች፣ ታምናለች። እሱ ብቻ ሳይሆን እንደገናም አማላጅ ሆና ለዓለም እንደሞተችም ኦርቶዶክስ ተዋሕዶ ቤተ እምነት ታምናለች። ለኦርቶዶክስ ተዋሕዶ የሞተችው ማርያም ናት። ኢየሱስን አያውቁትም። አየህ፣ እውቀት የለም ማለት ነው ብራዘርዬ። ታችሁን እንደዚህ ታችሁን እዛ ሌላ ጊዜ እንዳጽፍ ከጻፍ በጊዜ ነው ሚዩት የምትደረገው። እሺ ላሳያችሁ። ለምሳሌ ላሳያችሁ። አይ ኦርቶዶክስ ተዋሕዶ እሺ ምድር ቢናው እዚህ ጋር አያወራም። ምን ያወራል? እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የማትሊ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። ጠጣው ዝም ብለህ ብራዘር፣ ይህንን የተረገመ ትምህርት ጠጣ። ኦርቶዶክስ አይደለም። እናንተ ምን መታደስ ያስፈልጋል? እናንተ እንደገና አፍርሶ መስራት ነው እንጂ አፍርሶ ማፍረስ ማለት በቃ እናንተው ሳይሆን ስፒሪት የክርስቶስ ተቃዋሚን መንፈስ አፍርሶ እንደገና ጌታ እንደተቀበሉ ካልተደረገ በስተቀረ እናንተ ጋር ለዘመናት ያለው ነገር አይፈርስም። በነገራችን ላይ ጠጣው አይደል? በደንብ ጠጣው እስቲ። አሁን ደግሜ እናንተ ነው። እሺ እመቤቴ ማርያም ሆይ በስሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የምትገዛው መቼስ ለአምላክ ነው አይደል? አምላክ ናት ማርያም። እሺ የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ኦኬ፣ አንደኛ ነው። ስለዚህ ለምሳሌ ይሄን ነገር አላምንም ብለህ ብትልስ፣ ይኸው ተምረ ማርያም መግደብ ላይ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ጠጣው ዝም ብለህ ብራዘርዬ። ከዚያስ ከክርስቶስ ወገኖች ከምዕመናንም ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። እና ታዲያ የመጣው እኮ ክርስቲያን ቤት ነው ብራዘርዬ። ክርስቲያን ቤት ስመጣ በቃ እኛ ጋር ትጥቅ ተሟልቶ ነው የሚጠብቅ። ትጥቅ ተሟልቶ ነው የሚጠብቅ። ዝም ብለህ ጠጣው ብራዘርዬ። እኔ ለምን ልጠጣ? ምን አገባኝ ታዲያ? እኔ የምጠጣው ብራዘርዬ ሳምዬ፣ እኔ ምን አገባኝ? እኔ አልጠጣም። ይሄ የተረገመ ትምህርት ነው። ከልት እንዴት ጠጣለሁ? እኔ መርዝ እንዴት ጠጣለሁ ብራዘርዬ? ይሄ እኮ መርዝ ነው። መርዝ እናንተም እንደለመዳችሁ ጠጡ። ሳምዬ አይመስልም? መርዝ እናንተው ጠጡት። ማምለክና ማክበር ልዩነት አለው አልክ እና እናሳየን እስኪ። ማምለክና ማክበር እንዴት ነው ልዩነቱ? አሳየን። ለምሳሌ መጽሐፍ ቅዱስ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ስለዚህ ጌታችን ኢየሱስ ከክርስቶስ ውጭ ሊያድን የሚችል ሌላ የለም። በኦርቶዶክስ ተዋሕዶ ቤተ እምነት ደግሞ አዳኝ እሷ ናት፣ ከእሷ ውጭ የሚያድን ደግሞ የለም። ይሄ ታዲያ ምን መታደስ ይፈልጋል ቢንዬ? እንደገና አፍርሶ መስራት ነው እንጂ የክርስቶስ በቃሉ ስልጣን ቢናዬ። ለአዲስ ካልክማ እንትን ቀለም ራሱ ይፈጃል። ማድረግ ያለብን እንደገና ብትገነባ። ቢና ምን አሰብክ? ቢንዬ የኔ ወንድሜ ቢናኮ ኢናሶፍቱሞ ደገሱ ኢናሶፍቱ ምን አልከኝ?
ኦርቶዶክስ ማለት ታደሰም ቲም ጉርባ ይታደሳል ይታደስ ዴቢቴ እያረም ጌታ ኃያል ነው። ጌታ ኃያል ነው። የጠፉት ይኸው ዳግሻዬ አረገባ መሀል ገባ። እሺ ይኸው የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ። ያለ አንቺ ማዳን የሚቻለው የለምና። የት ነው የሚገኘው? ብራዘር ጠጣው ዝም ብለህ እየነገርኩህ እኮ ነው። የእናንተ አዳኝ ማርያም ናት። እሺ ግባ ካልከኝ ቤካ ልጠይቀው። ቢኒያምን ጠይቀው። ቢኒ ታድሶ ማለት ምን ማለት እንደሆነ ንገረኝ እስኪ ትርጉሙን። ከፈለግ ከዲክሽነሪ ከፈለግ አንተ የምታውቀውን ትርጉም ስለ ታድሶ ቅድም ያወራሁት ነበር። ይሄ መወራት ያለበት ቶፒክ ነው ዛሬ። በጣም አሪፍ። መታደስ ማለት ሪስቶር ማድረግ ማለት ነው። ሪስቶር ማለት ደግሞ ወደ መጀመሪያው አስቀድሞ ወደ ነበረበት ወደዛ ፖዚሽን መመለስ። ኦኬ። ስለዚህ ወደዛ ተመለሱ ከተባለ አሁን የምትመለሱት ወዴት ነው ጥያቄው። የምትመለሱት ወዴት ነው? ይኸው ወደ እግዚአብሔር ቃል፣ ወደ ሐዋርያቱ ትምህርት፣ ወደ ነቢያቱ ትምህርት። ቤተክርስቲያን የተመሰረተችው ሲጀምር በነቢያትና በሐዋርያት መሰረት ላይ ነው። ስለዚህ የነቢያትና የሐዋርያት መሰረት ስንል ቤት እንደሚሰራ መሰረት እንደዚህ የሲሚንቶ መሰረት አናስብም። የሐዋርያትና የነቢያት መሰረት ስንል በሐዋርያትና በነቢያት ትምህርት ላይ የቆመ ማለት ነው። ኦኬ እሺ፣ እንደዚህ እናድርግ። አንዴ ቤካይ ጨርስና ሀሳቡን እመለስበታለሁ። እዚህ ላይ ቤካይ ሀሳብን ቆይ ጨርሰው፣ ምክንያቱም ሁለት እንትኖች ስለሆኑ ሁለት መነሳት ያለባቸው ቶፒኮች ስለሆኑ ይሄን ያዘውና ቢኒዬ አንዴ ጨርሱ ከቤካ ጋር። አዎ ግን ሲታደስ ግን ቢኒዬ እባብ የገባባትንም ሴት እሷንም እናስባለን ትላለህ። እሺ ለማንኛውም ተስፍሽ ከየት ቤተ እምነት ነህ? ተስፋዬ ኖ ፌብዬ እኔ ውድ ቁጭ በይ ዝም ብለሽ ተቀመጭ። እስኪ አንቺ መቀመጥ ይጠቅመናል ትያለሽ። ተቀመጭ ዝም ብለሽ ፌብዬ አትሄጂ። አንቺም እንዳትሄጂ። ፌቨንን አንድ ነገር ልበላት። ፌቨን ጥያቄ ቅድም አለኝ ያልሽ ስለነበር ድንገት አሁን ርዕሱ ከጥያቄው ጋር ድንገት ሽፍት ሊያደርገን የሚችል ከሆነ በውስጥ በኩል ጥያቄውን ጻፊልኝ። እኔ በኔክስት ታይም ስንገናኝ በደንብ አድርጌ ላብራራልሽ እችላለሁ። አሁን ግን ያው አትውጪ፣ እዚሁ ቁጭ በይ። ከተስማማሽ ታምዛፕ በይኝና እንትን እንበል። እሺ ቤካ ሶ ቢኒ ከአንተ ጋር ስቀጥል በጣም ቸኩያለሁ። ቤካይ አንድ የመከፈትከው መጽሐፍ ሀሳቡን ጨርስ፣ መሀል ላይ ስለገባው ነው እና አንተ ቶሎ ጨርሰ ቢኒ ጋር የሆነ በጣም ሲሪየስ ጉዳይ የምናወራዋለን። በጣም ኦርቶዶክሳኖች ትንሽ ጠብቁን፣ 5 ደቂቃ ጠብቁኝ። ምን እያረጋችሁና ምን ውስጥ እንዳላችሁ እንዴት ድንዛዜ ውስጥ እንዳላችሁ ቢኒ ሲመልስላችሁ ትመለከታላችሁ። አንዴ ቤካይ ጨርስ አንተ ሀሳብን። እሺ አይ እኔ ኦልሬዲ ጨርሻለሁ። ዳጊሻ ምን አለ መሰለህ እኔ ለማለት የፈለኩት ለምሳሌ ቅድም ቢኒዬ መታደስ ማለት ባክ ቱ ዘ ኦሪጂን ነው፣ ወደ ቀድሞ ወደ ሐዋርያቱ ትምህርት መመለስ፣ ወደ ክርስቶስ ትምህርት መመለስ ነው። አዎ ግን እኮ ኦርቶዶክስ ተዋሕዶ ቤተ እምነት እንዴት ነው የምትመለሰው ነው። ቢኮዝ ሐዋርያ ጳውሎስ ልዩ ወንጌል ያለቻቸውን በጠቅላላ ሰብስባ አስገብታለች። ብዙ ደላሎች አሉና እነዛን ደላሎች ጠርጎ እስክታወጣ ድረስ ጌታ ኢየሱስ አይመጣም ወይ የሚል ጥያቄ ያስነሳብኛል። ማለት መታደሱ እስከተመጣ ማለት ነው። እሺ ለማንኛውም ከተጨመሩ የተረገሙ ትምህርቶች መካከል አንደኛው ነው። ቅድም አሳይቻችኋለሁ። ሌላም ከፈለጋችሁ ምንድነው መረጃ ወይም ማስረጃ ማምጣት ትችላለሁ። ስለ ሰው ልጆች ኃጢአት የሞተው ክርስቶስ ኢየሱስ ሆኖ ሲያበቃ ደግሞም ማርያም እንደሞተችም ይናገራል ክፍሎቹ በኦርቶዶክስ ተዋሕዶ አስተምህሮ ማለት ነው። እንደ ደግሞ ለምሳሌ ክርስቶስ ኢየሱስ ባፈሰሰው ደም ሰዎችን ወይ ደግሞ ኃጢአተኞችን የሚያነጻ ሆኖ ሲያበቃ በኦርቶዶክስ ተዋሕዶ ቤተ እምነት ደግሞ በማርያምም ደም ኃጢአተኞች ከኃጢአታቸው እንደሚነጹ ታስተምራለች። ጌታችን ኢየሱስ ክርስቶስ እኔ እውነት ሕይወት መንገድ ነኝ ከእኔ በቀር ወደ አብ ሊመጣ የሚችል የለም ብሎ ብቸኛ መንገድ እሱ ራሱን ብቻ አድርጎ ሲያበቃ አይ ማርያምን ደግሞ ወደ አብ መዳረሻ መንገድ እንደሆነች በአማራጭነት ሳይሆን እንደውም ከኢየሱስ በተሻለ መንገድ ያቀርባሉ። እሱ ብቻ ሳይሆን ሰው በክርስቶስ ኢየሱስ አምኖ ሳይሆን ሳያምን አረመኔ እንደሆነ የኃጢአትን ይቅርታ ሳያገኝ ንስሐ ሳይገባ ቢሞት ኦኬ በማርያም ምልጃ ከሲኦል እንደሚወጣ ታምናለች፣ ታስተምራለች፣ እንደውም ይቀበላሉ። ያ ማለት ምንድነው? ከኢየሱስ ክርስቶስ በሞቱ ከተደረገው የኃጢአት ይቅርታ ይልቅ ኦኬ
በማርያም ምልጃ ሰው እንደገና ወደ ጌታ መንግስት እንደሚገባ ታስተምራለች። በማርያም ምንድነው ሐሳቤን ሳጠቃልል መዳን በክርስቶስ ኢየሱስ ብቻ ያሉን የሐዋርያትን አስተምሮ ገልብጠውት ለማርያም ሰጥተውታል። እንደውም ኢየሱስ የሚባል ነገር የለበትም። በነገራችን ላይ የለበትም። ምንድን ነው የለበትም ስትል ብላችሁን ካላችሁኝ በሰማይም በምድርም ለሟች ነፍስ ሁሉ ቤዛ እሷ ናት። ቤዛ ማለት ምትክል ነው። የምትክል ሞት የሞተችው ማርያም ናት ማለት ነው። አንደኛው ሰው። ሁለተኛው ነገር ደግሞ እዚህ ጋር ካያችሁ የይቅርታና የርኅራኄ መገኛ አንቺ ነሽና ካለ በኋላ በቃል ኪዳንሽ ከጥፋት ሁሉ አድኝ። ያለ አንቺ ነው የሚለው ማዳን የሚቻለው የለምና፣ ያለ አንቺ ማዳን የሚቻለው የለምና። እደግመዋለሁ፣ ያለ አንቺ ማዳን የሚቻለው የለምና። በዚህ ውስጥ ክርስቶስ የለበት። የሰው ልጅ የሚድነው እንዴት ነው? በማን ነው? መጽሐፉ እንዴት አስተማረን? ሐዋርያት ምን ብሎ አስተማሩ? በዚህ ጉዳይ ክርስቶስ ኢየሱስ ምን አለ ተብሎ ሲጠይቅ ግልጽ ነው። ስለዚህ በክርስቶስ ትምህርት የሌለ ነገር ግን ክርስቶስን ወይም ደግሞ እግዚአብሔርን አውጥቶ መንግሎ የጣለ ግን እሷን ብቻ ያስገባ ፍጥረት ሁሉ ተስፋ የሚያደርገው ለመዳን ማርያም ብቻ እንደሆነች፣ ፍጥረትን መዳን ከፈለገ ብቸኛ ምርጫቸው በማርያም ማመን እንደሆነም ጭምር ክፍሉ ይናገራል። ራይት። ስለዚህ ይህ የተለየ ትምህርት ነው። ኦርቶዶክስ ተዋህዶ በቃ ማለት ምድር ቲፒካል ጨለማ ውስጥ ነው እና ያለችው እና ክርስቲያን ሊባሉ አይችሉም። ዳግቻ ያሁን መቀጠል ትችላላችሁ። ማሳየት የፈለግኩት ይህን ነው። ያለ ማርያም መዳን አይቻልም የሚለው ነው። እና እንዴት ነው የምትታደሰው ኦርቶዶክስ? እንደገና ፈርሳ ካልተሰራች በስተቀር ተስፋ የለም። ተስፋ ቆርጫለሁ። በጣም የሚገርመው ቃል ኪዳን በሰጣት ማርያም እና ብዙ ቅዱሳን ሰማዕታት በሚሏቸው ብዙዎች ቀደም ቢኒያም ሲናገር ነበር። ብዙ ትውልዶች እንትን ይላሉ። አንድ ቅርታ ቃል ኪዳን በሰጣቸው በተባሉት ቅዱሳንና ሰማዕታት ብዙዎች ብዙ ትውልድ 50 80 100 ምናምን ትውልድ ይማራል። በጣም የሚገርመው ግን ቃል ኪዳን በሰጠው በራሱ ግን በሰጪው ግን አንድ ትውልድ አይማርም። አንድ ትውልድ ይማራል ብለው አልጻፉም። እንዲያውም ኮምፕሊኬትድ አድርገውታል። የመዳንን ጉዳይ ሩቅ አድርገው ሰቅለውታል። ስለዚህ በቃል ኪዳን ሰጪው ከመዳን በቃል ኪዳን በተሰጣቸው መዳን ይቀላል። ኦርቶዶክስ ውስጥ የሚቀለው መዳን ምን መሰላችሁ? እሱ ያለውን በቃል ኪዳን ሰጪው በሰጠው ኢንስትራክሽኖች፣ ትምህርቶች ከመዳን ይልቅ በቀላሉ ገድሏ ሲጻፍ የሰማ ወይም ያነበበ ሰው ህይወት መዝገብ ላይ ይጻፍለታል። ሲጻፍ ያየ ሰው ወይም ያጻፈ ሰው የቱ ይቀላል ታዲያ? በቃል ኪዳን ሰጪው መዳን ይቀላል ወይ ቃል ኪዳን በተሰጣት ማርያም ይቀላል? በኋላ መጣበታል። ይሄ አይደለም ቶፒኬ። ወደ ተሐድሶ እንመለስ። ተሐድሶ የሚለውን ቃል ቢኒ ነግሮናል። ከፈለገ 1 ደቂቃ ልጨምርለትና ይጨምርልን። ቢኒ 1 ደቂቃ 1 ሚኒት ኤግዛክትሊ ያለ። ምክንያቱም በመካከል ሌሎች ሀሳቦች ስለሚነሱ ሰው ብትንትና ያለ ነገር እንዳይዝ ብዬ ነው ቤካ እንዲጨርስ የፈለግኩ። የቤካ ጋር በኋላ ላይ እንመለስበታለን። ጥሩ አድርገህ ደምድመሃል። 1 ሚኒት ሰድና ተሐድሶ ምን እንደሆነ ንገረን። መታደስ ማለት አስቀድሞ ወደ ነበረበት መመለስ ማለት ነው። ለምሳሌ ቤት ከተቦዳደሰ ጣራው የሚያፈስ ከሆነ ምን ታደርገዋለህ? ታድሰዋለህ። ኦኬ። መሰረቱ ከተንጋለለ ምን ታደርገዋለህ? ታድሰዋለህ። ወይንም አንዳንድ ጊዜ ደግሞ መታደስ የማይደርስበት ቦታ ካለ ሙሉ ለሙሉ ቦታውን አፍርሰ አዲስ ቤት ትሰራበታለህ ማለት ነው። ኦኬ። አሁን ታደሱ ሲባል ወደ ምንድን ነው የምትታደሱት ከተባለ ወደየት ነው የምትመለሱት ታዲያ ከተባለ አስቀድሞ ሐዋርያቱና ነቢያቱ ወደ አስተማሩት ወደዚህ ንጹህ የሆነ የእግዚአብሔር ቃላት ተመለሱ ነው። ይሄ ባይዘወይ ዛሬ ኦርቶዶክስ ቤተክርስቲያን ያለችበትን ቀጥታ አቋም ለእኔ የትኛው የመጽሐፍ ቅዱስ ክፍል ይገልጥልኛል ከተባለ ራዕይ ምዕራፍ 3 ከቁጥር 14 ጀምሮ ያለውን የሎዶቅያን ቤተክርስቲያን ያሳየኛል ማለት ነው። ቀጥል ደጌ። እሺ እንሄድበታለን። እሱ ላይ ፈልገዋለሁ። እሱን አንዴ ሚኒንጉ ላይ እንድንሄድ የፈለግኩት፣ ከዛ ወደ ኤክስፕላኔሽን ደግሞ እንሄዳለን። አሁን ያልከውን መታደስ በአንድ ምሳሌ ልግለጸው። ለምሳሌ ቤት ቢሆን መኖሪያ ቤታችሁ መታደስ ቢኖርበት ታድሱታላችሁ። ምን ስለሆነ ነው መታደሱ የተነሳችሁት? መፈራረስ ጀምሯል ማለት ነው። ቀለሙ መላላጥ ጀምሯል ማለት ነው። የሆነ ነገሩ መወዳደቅ ጀምሯል ማለት፣ መገነጣጠል ጀምሯል ማለት ነው። ያንን ማደስ አለባችሁ ማለት። በጣም ጥሩ። ኦኬ። የምታድሱት ምን መሆን ስለጀመረ ነው? መፈራረስ ስለጀመረ፣ አደጋ ማምጣት ስለጀመረ፣ ከቀጠለ ደግሞ ሙሉ ቤቱ ሊወድቅ ስለሚችል ነው። ኦኬ ጥሩ።
ኦርቶዶክስ አይነች። ኦርቶዶክስ ትታደሻለሽ? አልታደስም። ለምን ቤተክርስቲያን አትታደስም? በጣም ጥሩ። የማትታደስ ከሆነ ቤተክርስቲያን አሁን ቢኒ በነገረሽ ትርጉም ውስጥ እኔም በሰጠሁሽ ምሳሌ ውስጥ ለምንድን የተገኘሽው? ለምሳሌ አልታደስም ትያለሽ እንጂ መጽሐፍቶችሽን እየመረመርሽ እያወገዝሽ ነው። ገናም ደግሞ ልታወግዢ አልገብተሻል። ኦኬ ጥሩ። ይሄ መታደስ አይደለም ወይ? ሐሰት ትምህርት ይሰብኩብኛል ያልሻቸውን አገልጋዮችሽን ያው አንቺ ነሽ አልሽው። ድምፅ አለ። እሺ ማይክ ከከፈተ ያው ብሎክ ነው ማድረገው ታውቃላችሁ። ሄድሽ እሺ አልታደስም ትያለሽ እንጂ ሐሰት ትምህርት ሰበኩብኝ ያልሻቸውን እውነት የሰበኩትንም ጨመረሽ አንድ ላይ ጨፍልቀሻቸዋል። በጣም ጥሩ። ያን እርምጃ የወሰድሽው ለምንድን ነው? አንዳንድ ቦታዎች አጥማቂያኖች የምታያቸው ላይ እርምጃ እየወሰድሽ ነው። አንዳንድ ቦታዎች ላይ ደግሞ በቤተክርስቲያን ስም እንደዚህ የነገዱ ነው የምታያቸው ላይ እርምጃ እየወሰድሽ ነው። የእድሳት ትርጉም ምንድን ነው? ቆይ ብትታደሽ ኖሮ ታዲያ ምንድን ነበር የምታረጊው? ይሄን እኮ ነው የምታረጊው አይደል? ብትታደሽ ኖሮ ሐሰት ትምህርት ታስተካክያለሽ፣ ሐሰት ልምምዶችሽን ታስወግጃለሽ፣ ሐሰት የሚሰብኩ መጽሐፍቶችሽን ጥግ ታስይዣለሽ። አሁን ቃሉን ነው እንጂ ጠላሽው። ቢኒ በደንብ ስሙኝ። ቃሉን ነው እንጂ ጠሉት እኮ እያደረጉት እኮ ነው። በእርግጥ አንዳንዱ እድሳት ገና ራሱ እድሳት ይቀረዋል። አንዳንድ የውሸት ልጥፍ እድሳት አይታችሁ ታውቃላችሁ? አንድ ሰው ቤቴን አደስኩ ይላቸዋል፣ በአዲስ መልክ ጀመር ይላቸዋል። ስትገቡ ግን የሆነ የድሮ ቀለም ላይ የሆነ ነገር ደረብ አድርገውበት ነው። የውሸት እድሳቶች እያየን ነው። ግን እምቢ ትላለች እንጂ ቃሉን ትጠላዋለች። እያደሰች እኮ ነው። አማላጅ አትበሉኝ ነው ያለች እኮ እሷ። አማላጅ አትበሉኝ ኢየሱስን፣ ከፈለጋቸው አስታራቂ በሉኝ ትላቸዋለች። በማስታረቅ የሚሰራው ስራ በምልጃ የሚገኘው ስራ አይደል እንዴ? ቢያማልድ ኖሮ ኢየሱስ ቢያማልድ ባል ለነሱ ማለት ነው፣ ለኛ ያማልዳል። ቢያማለደ ብትሉ ኖሮ ካስታረቀ ካላችሁት ምን የተለየ ተግባር አለው? ያው እኮ ነው ቃሉን የጠላችሁት። መታደስ የሚለውን ቃሉን ጠላችሁት እንጂ እኮ ይሄው እድሳቱን እኮ የጀመራችሁት ነው። አፍንጫችሁ ተይዞ ማለት ነው። ሳትወዱ በግዳችሁ ህዝቡ አፍንጫችሁን ይዞ እድሳት እንድታደርጉ እያደረጋችሁ ነው። ማህበረ ቅዱሳን አፍንጫችሁን ይዞ ዌብሳይቱ ላይ ነገሮችን እያስተካከለ ነው። አየ አትታደስም ቤተክርስቲያን ብላችሁ ግን እያደሳችሁ ነው። ብታድሱ ቆይ ምን ነበር ማለት? ቆይ ማደስ ምን ማለት ነው? ቢኒ እኮ ነገራችሁ። ማደስ ምንድን ነው ንገሩ። የማደስን ትርጉም አማይ ሜኪንግ ሴንስ ቤካይ አንታደስም ብላችሁ ለምንድን ነው ታዲያ መጽሐፍቶቻችሁን መፈተሽ የጀመራችሁት? ከዛ ስታገኙ ለምን አወገዛችሁ? የማደስ ትርጉም እኮ ነው። ሌላ መስሏችሁ ነው እንዴ? ምን ማለት መስሏችሁ ነው? ማደስ ማለት እያረጋችሁት እኮ ነው። ኢየሱስ ያማልዳል ስንላችሁ ምን መስሏችሁ ነው? ያስታርቃል እኮ ማለታችን ሌላ ነገር መስሏችሁ ነው እንዴ? ለምንድን ነው አሁን ገብተን ብናየው ላይቭ ገብተን ብናየው የራሳችሁ ዌብሳይት ላይ ማማለድ ማስታረቅ ብላችሁ ለምን ጻፋችሁ? ስለዚህ ማስታረቅ ማማለድ ነው፣ ማማለድ ማስታረቅ ነው። እንደው ቃሉን የጠላችሁት እንጂ እኮ እናንተም እኮ ምልጃውን ተቀበላችኋል እኮ። ኖ አማለደ ግን አንልም፣ ቃሉን አታስብሉት። ይሄ ግን እንዳለ በምልጃ ያለውን ድርጊቱን ግን በቅድስቷ ውስጥ ያለውን አገልግሎቱን ግን የአዲስ ኪዳን ምንድነው ክህነቱን ግን እንቀበላለን ትሉና ምልጃ ቃሉን ግን አልፈልገው። ኢደዝ ከቃል ጉዳያችን ቃሉን ሳትቀበል አስታራቂነቱን ከተቀበልክ አፍንጫ ተይዞ ማስታረቅን ተቀበልሃል ማለት ነው። ወደድክም ጠላህ ያው ይደቃሉ ስለምን ነው አፍንጫ ተይዞ የሚለውን ቃል መጠቀሙ መሰለ። ቃሉን ከተቃወም ትደቃለህ። መድቀቅ የሚል ቃል ስላለ ነው። እኔ እሱን አልመኝም ለቤተክርስቲያኒቷ። መድቀቅ አለ፣ መቆረጥ አለ፣ መጥፋትም አለ። ስለዚህ እሱን ስለጠላችሁ ከመጥፋት ብላችሁ አሁን ማስታረቁን ተቀበላችሁ። ሴት እኮ በቃ አለቀ እኮ። የግድ እኮ ቃሉን እኛ ባልናት ወርድ እኮ ተጠቀሙልን አይደለም። አትጠቀሙ። ይደዝማር ወደሳውን በግድ ግን አስታራቂነቱን ተቀብልሃል። የራስ መዝገበ ቃላት ይታዩ፣ የራስ ዌብሳይት ይታይ፣ የራስ መጽሐፍ ይታይ፣ ያማልዳል ይላል። አለቀ። ስለዚህ ቢኒዬ ቤተክርስቲያኒቱ አሁን እድሳት ላይ ነች አይደለችም? ነች። እንግዲህ ፈርሶ መሰራት ካለባት እሱ ሌላ ዲቴይል ነው። ግን እድሳት እያደረገች ነው። ግን እድሳት አትበሉት፣ አትጥሩት፣ በሱ ቃል አትጥሩት። እያረኩኝ ነው አይኖ እድሳት እያረኩ ነው፣ ግን ቃሉን አትጥሩት። አይኖ ምልጃውን ገብቶኛል፣ ግን ማለደ ካልኩ ከህዝብ ጋር ጣላለሁ። ውርደት ነው። እንዴት በጴንጤና በአስተምሮ እንዴት ይሸነፋለሁ? ወንጌል አማኝ መጥቶ ትላንት እንዴት ያዋርደኛል? ስለዚህ አትሊስት ማስታረቁን ልቀበል። ያው ከቃሉ ጋር ከቀጠልኩ በዚህ ሁኔታ ህልውና ላይ ችግር ይፈጥራል። ስለዚህ ቃሉ ላይ ከሞን ይሄ ነው ጨምሩበት። እዚህ ላይ አመሰግናለሁ። ዛሬ እድሳት ላይ ማውራት የፈለጉት ይሄን ነው። ካቶሊክ ይሄ ስለገባት ቀጥላለች። እኛ ድሮም ፕሮቴስት ያደረግናት እንኳን ከአንዷ ካቶሊክ ነች አንዷ። ስለዚህ እንዲያውም ቢገር ፊገር ወይም ቢገር እንትን ተከታይ ያላት እኮ ከእናንተም አንጻር በዓለም ላይ ባደው ይመስልሃል። ኢትዮጵያ ውስጥ ስትኖር ነው እንጂ ብዙ ፎሎወር ያለ የሚመስላቸው። ቢገር እንትን ተከታይ ያላት ይኸው ካቶሊክ
እድሳቱን እንደዚህ ጀምረዋለች። በእርግጥ ከኦርቶዶክስ የኢትዮጵያ ኦርቶዶክስም ጀምራለች። ግን ቃሉን አትጠቀሙብኝ፣ መጽሐፍቶችን ላድሳቸው፣ የሚወጡትን ላስወጣቸው፣ አንዳንድ ልምምዶችን ዞር ላርጋቸው። ግን ቃሉን ከተጠቀማችሁ መሸነፌ ነው። ታድሶ መሸነፍ ለእኔ ሞት ነው። ኖ ኖ ኖ፣ ወንጌልን ያሸነፋችሁ ቢገባችሁ ነው። እሺ ግን ዳግሻዬ ግን ማለት እኔ ኦርቶዶክስ አዶንት ቲንክ ሶ ማለት ታድሶ ላይ አለች። እኔ እንጃ ኦርቶዶክስ ታድሳለች ብዬ ግን ተስፋ አላደርግም። እኔ በጭራሽ ነው ማላደርገው። ለምንድን ነው እኔ ተስፋ ማላደርገው? ባለፈው እንኳን ማን ነው የገድለ ዮሐንስ ነው ምናምን ነገር የሚባለው ተወገዘ ሲባል ምንድን ነው የተባለው? አይ ተወገዘ ምንድን ነው የተባለው? አይ ኖ በግለሰብ የተጻፈው መጽሐፍ ነው የተወገዘው እንጂ ገድለ ዮሐንስ አልተወገዘም ብሎ መግለጫ ሰጥቶ መጡ። እንዴት ነው እኔ ኦርቶዶክስ ተዋህዶ እኔ እንጃ። እኔ በኩሌ በጣም ተስፋ የምቆርጠው በኦርቶዶክስ ተዋህዶ ጉዳይ ላይ ማለት ነው። በጣም እንዴት ነው ብዙ ዓመት ያስቆጠረ የበሰበሰ ቤት አታድሶ ማለት ዳግሻዬ የግድ ምን መሆን አለበት? ያ ቤት እኮ እንደገና መልሶ መታደስ ምንድነው መሰራት አለበት ብዬ ነው እኔ ማሰቡ። እንደ አዲስ ምንም መሰለህ፣ ለምሳሌ ነገረ ስላሴ ላይ ስናይ እነሱ ሁለት ባህሪ አንድ ባህሪ በሚለው ጭቅጭቁ ውስጥ ስናይ የቀራቸው ያቺ ነች። ያችን ፓርት ካደሱ ካስተካከሉ ያንን ትምህርታቸውን ከዛ ምንፍቅና ከተመለሱ ጥቂት ነው የቀራቸው። አሁን ሙሉ ለሙሉ ኦርቶዶክስ መናፍቅ ነች ማለት አንችልም ቢካይ። ምክንያቱም አለ አንደኛ እዛ ውስጥ እውነትን ወንጌልን የሚያውቁ ብዙ አባቶች አሉ። በጣም ቁጥራቸው በጣም ትንሽ ነው። አንድ ሁለተኛ በነገረ ስላሴ ከሰባለሰባውያን መቼም እነሱ ይሻሉናል። ምክንያቱም ትንሽ ነው የቀራቸው፣ በጣም ትንሽ ነው ልዩነታችን። ስለዚህ እነዚህ ነገሮች ማደስ ይቻላል። አንዳንዱ ነገር ደግሞ መታደስ አይደለም ያለበት። የሐሰት ትምህርት አይታደስም። የሐሰት ትምህርት መፍረስ ነው ያለበት። መታደስ ማለት ቤቱ ባለበት ተስተካክሎ እንዲቀጥል ማድረግ ነው እንጂ የሐሰት ትምህርቱን መንከባከብ አይደለም። ስለዚህ አንተም ያልከው ገብቶኛል። መፍረስ ያለበት መወገድ ያለበት ይወገዳል። ምንም ይኸው እንደ ገድሉ ማለት ነው። ገድሉ አሁን ሊያድሱት አልቻሉም። ምንድን ነበር ዘማርያም ቃል የገባላችሁ ለምዕመናኑ? ኢትስ ኦኬ እኛ እኮ ስርዋጽ የለም አላልንም። ታይፒንግ ይረር አለ፣ የአገላለጽ ችግር አለ፣ የአውድ ችግር አሉ። እነዚህ ነገሮች ይስተካከላሉ ብሎ ቃል ሲገባላቸው ኖሮ ነቅለው ወረወሩለት ሙሉ መጽሐፍ። ምኑን እናድስ? ሰውየው እንዲያውም ጋዜጣ እንኳን ልለው አልችልም። ይሄን ገድል ከጋዜጣ እንኳን በታች ነው። አትሊስት ጋዜጣ ቀንና ዲቴል አለው። በዚህ ጊዜ የተፈጠረ እንዲህ የሚል ማስረጃ የሆነ ነገር አለው። ይሄን እኮ እንደ ጋዜጣ እንኳን ላየው አልችልም አሉ። ስለዚህ ምን አደረጉ? ነቅለው ጣሉት። ስለዚህ አንዳንዱን ገድል ልታድሰው ልታስተካክለው አትችልም። ገባህ አይደል? ለምሳሌ ስለ ክርስቶስ እያወራ መሀል ላይ የዘባረቀ ቢኖር እሷን የዘባረቀባትን ፓርት ታወጣና ታድሰዋለህ። ኦኬ አሁን እኮ 98-99% እዛ ቤት ያለ ገድል እንዲያውም 100 ሊያስደፍር በሚችል ሁኔታ ገድላቱ እኮ ልታድሳቸው የምትችለው ሁኔታ አይደለም። ስለዚህ አንተም የምትለው ነገር ሜክ ሴንስ። ገባ? መወገድ ያለበት እሱ ይፈርሳል፣ መፍረስ ነው ያለበት። እኔ ቤተክርስቲያኒቷን አላልኩኝም፣ የሐሰት ትምህርቱን ነው የማወራው። ኦኬ መስተካከል የሚችሉ ደግሞ መታደስ ደግሞ የሚችሉ ነገሮች አሉ። ምንድን ናቸው? አንዱ ይህ በነገረ ስላሴ ላይ ያለው አስተምሩታቸው። እዚህ ላይ ያሉ ነገሮች መተው የሆነ ቦታ ላይ ሰጥተዋል። ገባ? ስለዚህ እዛ ላይ ማስተካከያ ማድረግ ይችላሉ፣ ማደስ ይችላሉ። ሌላው ልምምዶቻቸው ላይ ደግሞ ልምምድ ላይ ስትል ደግሞ አሁን ስለ ስግደት ቅድም የሰጠሁት ኤግዛምፕል አለ። ሁለታችንም እኛም ኦርቶዶክስ ስግደት ላይ እንስማማለን፣ ለእግዚአብሔር መሰገድ አለበት የሚለው ላይ። እነሱ ጨምረው ለፍጡር ይሰግዳሉ እንጂ። እስቲ እግዚአብሔር ስግደት ላይ ልቆይ። ለእግዚአብሔር ስግደት በሚለው እንስማማና ችግሩ ግን እነሱ ቀን ሰይመው በዚህ ቀን መሰገድ አለበት፣ በዚህ ሁኔታ መሰገድ አለበት፣ ይሄን ያህል ቁጥር መሰገድ አለበት የሚል ልምምድ አላቸው። ይሄ ልምምድ ነው፣ ሰው ሰራሽ ትምህርት ነው። ስለዚህ ይሄ ደግሞ ምንድነው የምታደርገው? ሙሉ ለሙሉ እንዳታስወግደው። ኦፍኮርስ ለእግዚአብሔር መሰገድ አለበት። እንዴት ታስወግደዋለህ? ይሄ መታደስ ነው ያለበት። ስለዚህ ምን ታደርጋለህ? ቁጥር ያስቀመጥከው አንተ ነህ። ጂምናስቲኩን ያስቀመጥከው አንተ ነህ። ግንባር ካለካ ወገብ ካልታጠፈ ምናምን የምትለው አንተ ነህ። መስገድ ማለት ትርጉሙ መገዛት ነው ወይስ መተጣጣፍ ነው? ምንም እኮ መተጣጣፍ አይከብድም። ባይዘው ሰው እግዚአብሔርን በድሎ 50 እጥፍ ዝርግት ብትለው ይቀለዋል። አይ ሰው ለእግዚአብሔር ከሚገዛ ይልቅ ጂምናስቲክ ቢሰራ ይቀለዋል። ምክንያቱም በሌላ አጋጣሚ ጂም ውስጥ የሚገባ ሰው ነው የኛ ህዝብ። ምንም እኮ ችግር የለበትም። ወይም የሰው ልጅ በብዙ አጋጣሚ እጥፍ ዘርጋ የሚልበት ነገር አለ። ተገዛ ስትለው ነው ሰው የሚከብደው። ለእግዚአብሔር ተገዛ፣ ፈቃድን ተው፣ ሀሳብን ተውና በእሱ ፈቃድና ሀሳብ ተገዛ ስትለው ያማዋል። እሱ ነው ትርጉሙ። ትክክለኛው መስገድ እሱ ነው። ስለዚህ መስገድን አውጥተህ እንዳትጥለው መጽሐፍ ቅዱሳዊ ነው። ለፍጡር የሚያደርጉትን አላልኩኝም፣ ግን መታደስ ያለበት ደግሞ ነገር አለ። ስለዚህ ምስቅልቅል ያለውን ነገር በምንድን ነው የምታስተካከለው? በመጀመሪያ በማደስ፣ ሁለተኛ ደግሞ በማፍረስ። መፍረስ ያለበት ሐሰት ትምህርት ደግሞ ይፈርሳል።
ምክንያቱም አይምሮ ለክርስቶስ መማረክ ስላለበት አይምሯቸው እዛ ቤት ለብዙ ነገር ተማርኳል። ቅድም እንዳልኩት ከቃል ኪዳን ሰጪው ይልቅ ቃል ኪዳን ተቀባዮቹ እዛ ቤት ያዋጣሉ። አየህ ቃል ኪዳን በተሰጠ ቃል ኪዳን ይልሃል እንጂ እኮ ስታየው እኔ ከኢየሱስ ይልቅ እዛ ቤት ማርያምን ነው ተስፋ የማደርገው። ምን ይሰራልኛል ኢየሱስ እንዴ? ኢየሱስ እኮ ከዕለታት አንድ ቀን እኮ ለዘላለም ኃጢአቱን ይቅር አልለውም ሲል እኮ ማርያም ነች እኮ ያስቀየረችለት ለዛ ሰው ታምር 110 ላይ። እና ማን ነው የሚሻልህ እዛ ቤት? ኢየሱስ ነው የሚሻል? አይሻልም። ምን ይጠቅማል? ኢየሱስ ኦርቶዶክስ ከሆንክ ምን ይጠቅማል? የማይሰብኩት የማይዘምሩት የማይናገሩት ለዚህ ነው። አይ ነው መሀል ላይ እንደሚያጋሳቸው አውቃለሁ፣ ያጋሳሉ። ምክንያቱም በጣም ጭራሽ ኮምፕሊትሊ ደግሞ ኢየሱስ የሚለውን እንትን ካሉ ችግር ይፈጠራል አውቃለሁ። ኢየሱስ ኮምፕሊትሊ አይሉም እያልኩ አይደለም፣ ይላሉ። መግድ ስቅ ሲላቸው የሚወጣበት ጊዜ አለ። ኢየሱስ የሚለው ሰው ግን ኮምፕሊትሊ የተወረሰችው ቤተክርስቲያኒቷ በምንድን ነው? ማርያም በሚለው ነው። ሰው እዛ ቤት ማርያምን ሂዶ ኢየሱስን መካድ ይችላል፣ ስላሴን መካድ ይችላል። ተነፈሱት። መጨረሻ ሰዎች አወጡት። መጽሐፋቸው ነበር የሚለው በመጨረሻ መጽሐፉ ካለ ምን ችግር አለ? ችግር ከመጣም ሰውየው ሳይፈሩ የተናገሩት ለምንድን ነው? ቀሲስ ዲሹ ማለት ነው። ሳይፈሩ የተናገሩት ለምንድን ነው? ምናልባት ጣጣ እንኳ በትምህርት ቢመጣ ማንም እኔን አይነካኝም። ለምን? እኔ አይደለሁማ ቀድሜ ያልኩት፣ ታምረ ማርያም ነው ቀድሞ ያለው። ስለዚህ አንድ ሰው አይነካቸውም። አሁን ይህን ሰውዬ እኮ ማንም ታውቃለህ ማውገዝ አይችልም። እሳቸውን ካወገዝክ መጽሐፉን ታወግዛለህ። ሶ ኢንጀነራል ከሀሳባችን እንዳንርቅ እድሳት ማለት ምንድን ነው ነው? አልጀመርሽውም ወይ? ቤተክርስቲያኒቱ እያረግሽው አይደለም ወይ? አሁን እኮ ክህደት ይዞሽ ነው እንጂ እኮ እያረግሽው እኮ ነው። ይኸው እያረግሽው ነው። እንዲያውም እኮ በአደባባይ መግለጫ አውጥተሽ እንትን የሚባለው አላውቀውም፣ ቤተክርስቲያኒን ትምህርት አይመስልም፣ ሰው ሰራሽ ነው። ሰውየውም ተጠርተው ይጠየቁ፣ ይመከሩ፣ ይገሰጹ። እንዴ እና ይሄ ምን ማለት? እድሳት ስንልኛስ ምንድን ነው? ምን አርጊ አደሽ ስንልሽ ምን ማለት መስሎሽ ነበረ? ሐሰት ትምህርትሽን አውጣይ ማለት ነው። ነገረ ስላሴ ላይ ያለሽ ነገር አስተካኪ አድሺ ማለታችን ነው። የሐዋርያት ትምህርት ሽታዋለሽ፣ እሱን ነገር በደንብ አድምቀሽ ስበኪው ኢየሱስን ማለታችን ነው እንጂ ኮምፕሊትሊ ኢየሱስ የለም አንቺ ጋር አላልንም እኮ። ግን የምትሰብኪው ኢየሱስ ሪሉን ኢየሱስ አልመስል አለን። በ5 ዓመቱ ገደለ እያልሽ ነው። ኧረ አልገደለም። ጭራሽ ከፋልሽና ማርያምም ሰው ጎርጎታ ገደለች ታያለሽ። እነዚህ ዝብርቅርቅ ያሉ ነገሮች ሜሮሎጂም ላይ ሆነ የክርስቶስ የነገረ ስላሴ ላይ ያለሽ ትምህርት ድብልቅልቅ ወጣ። ስለዚህ እንዴት ያለሽ እንጂ አፍንጫሽን ተይዘሽ የታደስሽ ነው። ማነው አፍንጫሽን የያዘሽ? እውነት፣ ወንጌል፣ ህዝብሽ ጴንጤ አይደለም እኮ እኛ በስጋ የምናደርገው ነገር የለም። ግን የጸጋው ቃል በመጨረሻ ሰዎች ነፃ ማውጣት ጀመረ። ሰዎች ሰለቸው መገበር ሰለቸው። አንደኛ ኑሮም እየተወደደ ነው። ከዚህ በኋላ እኮ ራሱ መንፈሳዊ ነገር ባያነቃቸው ራሱ ኢኮኖሚው ራሱ ያነቃል። ከዚህ በኋላ መገበር ይሰለቻል። ገባው? ይሄ ነገር ባልገበርም የምጸድቅ ከሆነ ጌታን ካመንኩኝ፣ የእሱን ትእዛዝና ትምህርቶች ካደረኩኝ፣ ከተጠመኩኝ፣ ህብረት ካረኩ፣ ከደምና ከስጋው ጋር ህብረት ካረኩ፣ መታሰቢያውን ካደረኩኝ፣ ምን ይቀርበታል? መልካም ስራን ካደረኩ፣ በክርስቶስ ህይወት ከተመላለሱ፣ ለገብርዬም ለተክልዬም ለእንትንዬም ባልዘክር የምተርፍ ከሆነ ብሎ ሰው ከኢኮኖሚ አንጻር ራሱ አይሰባሽም። ከዚህ በኋላ አንቺ ምን የምትይው አተሻል ካልገበርክ እንትን ትሆናለህ ስትይው የታለ ያሳይኝ ይልሻል። መሮታላ እንትን ጣጣን ካላደረክ አትድንም ስትይው የታለ ይልሻል። አታሳዩም፣ ተረፈ ማለት ነው። አሁን የኛ ወንጌል ነው የሚጠማው። ለምንድን ሰው ለእግዚአብሔር እንዲገዛ የሚያደርግ ወንጌል ነው እኛ ጋር ያለ። ለእግዚአብሔር ባሪያዎች መሆን እንሻ ነው እኛ ጋር ያለ። አንቺ ጋር ግን አንሻ ብለሽ ጽፈሻል። አሳየኝ የምትል አገባና ላሳይ። ለማርያም ባሪያዎች ለመሆን እንሽቀዳደም ይላል እዛ። ለእግዚአብሔር ባሪያዎች መሆን አንሻ እንዴ ሰለቸዋ ሰው። ስለዚህ በዚህ ሁሉ ፋክተር ቤተክርስቲያኒቷ ሳትወድ በግዷ እድሳትን ጀምራለች። መነቀል ያለበት ቤካ እንዳለው ደግሞ ጭራሽ መታደስ የማይችለው ጋንግሪን ደግሞ ይቆረጣል፣ በኢየሱስ ስም ይቆረጣል። ቀጥሉ። ያ ዳግዬ፣ እኔ አሁንም ምንድነው መሰለህ፣ እኔ ኦርቶዶክስ ተዋህዶ ቤተ እምነት አምላክ አላት ብዬ አላምንም። የኔ አቋም ነው። አምላክ አላት ብዬ አላምንም። አምላክ አላት ብዬ ማላምነው ለምንድን ነው ብለህ ካልከኝ፣ ለምሳሌ ሐዋርያ ዮሐንስ በሁለተኛ መልእክት ላይ ቁጥር 9 እንደዚህ ያለ በክርስቶስ ትምህርት የማይኖርና ከትምህርቱ ስቶ የወጣ ሁሉ አምላክ የለውም ብሎ ስለሚል፣ እኔ ኦርቶዶክስ ተዋህዶ አምላክ የላት። ለዚህ ነው መፍረስ አለባት፣ ከዛ እንደገና መሰራት አለባት ብዬ ማምነው። እኔ የኔ አቋም ነው። የኔ አቋም ነው። ለምን ብለህ ካልከኝ፣ ለምሳሌ በስላሴ ላይ መጣ። የስላሴ አስተምሮ የኦርቶዶክስ የነጥረ ነው እንዴ? እኔ ከእንትን አይለይም። ከሰባሎ ሳይሆን ምንም ይለይ ትምህርት የላትም ብዬ ማስበው። ለምሳሌ ኩነትን ከወሰድክ የኩነት ትምህርታቸው ወስዶ አንድ አካል ላይ ነው የሚሰበሰቡ። አንድ አካል ላይ ነው። ኦኬ፣ የወልድ ቃልነት፣ የአብ ልብነት፣ የመንፈስ ቅዱስ ሕይወትነት ምናምን ብሎ ሰብስበው አንድ አካል ነው የሚሰሩት። እነሱም በብሉይ ኪዳን እንደ አባት፣ በአዲስ ኪዳን እንደ ወልድ ወይም ደግሞ እንደ ልጅ፣ በጴንጤቆስቴ ደግሞ እንደ መንፈስ ቅዱስ ሆኖ ያው አንዱ አካል በተለያየ መልክ የተገለጠ ብሎ ያምናሉ።
እዚህ ጋር ደግሞ ከመጣ ደግሞ በእውነት ከሰበሰብከው ጉዳዩ ወስዶ አንድ አካል ላይ ይከታል። አንድ እሱ በል። ሁለት ደግሞ ከስላሴ ትምህርት ከመጣ ማርያምና መስቀሉን ጨምሮ 5 አካል አድርጎ አሳድጎታል ዳግሻይ። ስለዚህ በምንም አይነት መንገድ እኔ የስላሴን ትምህርት ኦርቶዶክስ ተዋህዶ ቤተ እምነት እንደ ሐዋርያቱ ነው ወይም ደግሞ አባቶች እንዳስተማሩት በዚያ ላይ ቤዝዶና ያለችው ብለህ ካልከኝ እኔ እንጃ። መጽሐፉ ተጽፎ ስላገኘ ማለት ነው። እንደውም እንዲህ እናምናለን እንዲህ እናመልካለን ነው የሚለው። እንዲህ እናምናለን እንዲህ እናመሰገን እንዲህ እናመልካለን። እንዲህ የማያምን እንደዚህ የማያመልክ ደግሞ ምንድነው ይፈረድበታል ብሎ ነው ኦርቶዶክስ ተዋህዶ ቤተ እምነት በግላጭ። ስለዚህ ኦርቶዶክስ ተዋህዶ በየትኛውም ትምህርት ፈጽሞ ክርስቶሳዊ ትምህርት የላትም ብዬ ነው ያምናለሁ። ኦርቶዶክስ መታደስ ሳይሆን እሱን ምንፍቅና ግን ከጣሉስ እሱን ምንፍቅና ከጣሉስ ገባ። አሁን እኮ ከፍተኛ ምንፍቅና አሁን እኮ የምትነግረን ነገር የተጻፈ እኮ ነው። ትክክል ነህ እኮ ከስላሴዎች ጋር መስቀሉንና ማርያምን ያስተካከሉ ደፋሮች ናቸው እኮ። ግን ይህን ትምህርት መጣል ከቻሉስ ነው ገባ። ፈቃደኛ ከሆኑስ ያው ካልሆኑ እኮ ምን መሰለህ እኛ እንዲፈርሱ ባንናገርም ባንፈልግም ወደ መፍረስ እንደምትሄድ እርግጠኛ ምንም አሁን ተናገሩት ስለሚሉ ነው ገባ። ኦርቶዶክስ ትፈርሳለች አሉ ብለው ፖለቲካ ስለሚሰሩ ነው እንጂ እኮ እግዚአብሔር ጋር እኮ የሚጣሉ ይደቃሉ። ምንም ልንረዳቸው አንችልም። ትደቃላችሁ። ግን የኛ ዊሻችን እሱ አይደለም ነው ፍላጎታችን። ቤተክርስቲያኒቷ ከምትደቅ ህዝቧ ከሚበተን አሁን እኮ ተገልብጦ ኦርቶዶክስ ቢመጣ እኛ ቦታም እኮ የለንም። ለዚህ ነው አትምጡ እዛ ወንጌልን አስተምሩም ተማሩም ሐሰት ትምህርትን አሉ የምንለው። ከቦታ አንጻር እንኳን ቴክኒካሊ እኛ የሁሉ ሰው ማኔጅ ማድረግ የምንችልበት ቦታም የለንም አቅምም የለንም። ስለዚህ የሚሻለው ምንድን ነው? ሰዎች ሐሰት ትምህርታቸውን አሁን የጨመሩት እነዚህ ሁለት ያልከ እንዲያውም አስታወስከኝ የድርሳነ መድኃኔዓለም ላይ ያለውን እና ብዙ ጣፍቻቸው ላይ ያለውን በስላሴ ላይ የሚያላገጡበትን ነገር ማስተካከል አለባቸው። እንግዲህ በማደስ ሴክ የሚሆን በመፍረስ ሴክ ዲቤት ማድረግ ይቻላል እዚህ ላይ ገባ እና ፈቃደኛ ከሆኑ ግን እኔ እንጃ ፈውሳቸው ሩቅ አይሆንም። ፈቃደኛ ካልሆኑ ግን ያው ከእግዚአብሔር ጋር የሚጣሉ ይደቃሉ። ቢካይ ምን ታደርገዋል? እኛ ዊሻችን አይደለም። ያ ፈጽሞ ከክርስቶስ ትምህርት ስተወጡ ናቸው። ስለዚህ ከክርስቶስ ትምህርት ስቶ ከወጣ ደግሞ መጽሐፋችን የሚለን አምላክ የላቸው ነው። እንደውም አይ ቲንክ ከእነሱ ጋር ራሱ አንዳንድ ሰዎች ነው ህብረት ማድረጋቸው ራሱ ትክክል አይደለም ብዬ ስለማሰብ ነው። ህብረት በማድረጋቸው አሁን እንትንም ካየን ለምሳሌ ቤተክርስቲያኒቱን ወደ ንስሐ እየጠራት ያለው ከዛው ከመካከሏ በሚወጡ ሰዎች ነው። ኦኬ ኢቭን በሌላ ፕሮቴስታንቶችም አይደለም፣ ከመካከሏ በሚወጡ ሰዎች ተሐድሶዎችም ከመካከሏ ነው የወጡት። ዛሬ ፕሮቴስታንት ሆነውም ይሄንን አካሄዷን አስተምሯን ሁሉ እንድታድስ እንድታቆም የሚጣለውን እንድትጥል የሚያዘውን እውነተኛውን እግዚአብሔርን ቃል እንድትይዝ እየጮሁ እየሰሩ ያሉት ከማን? ከመካከሏ። ዛሬ እኮ መካከሏ ብዙዎች አሉ በጌታ በኢየሱስ ክርስቶስ ብቻ አዳኝነት የሚያምኑ ኦኬ አሉ። በመሃሏ እየሰሩ ያሉ የራሷ እዛው ራሷ ያሳደገቻቸው ቅዳሴ አቋቋም ምናምን ብላ ያስተማራቸው ሰዎች እዛው አሉ እኮ ዲያቆናት፣ ቀሳውስት ምናምን የሆነው። ስለዚህ በራሱ እግዚአብሔር ራሷ ቤተክርስቲያኒቷ ከውስጧ ራሷ እንድትታደስ በራሷ ሰዎች እያደሳት ነው። ኦኬ አሁንም ለረጅም ጊዜ ይህንን የእድሳት ስራ እግዚአብሔር በመካከሏ በሚያደርግ ጊዜ ብዙ ጊዜ አውደ ምሕረቷ ላይ ኢየሱስ ጌትነቱን አዘውትረው የሚናገሩትን እነኛን አዳሲያንና ሰባኪዎች ሁሉ ከመካከሏ አውጥታ ጥላለች። ወደፊትም እንደዛው ታደርጋለች ብዬ አምናለሁ። ነገር ግን አሁን ላይ አትሊስት ስብከቷ እንኳን ትንሽ እየተሻለ መጥቷል። ገብቷል። ከዚህ በፊት ተረት ብቻ ነበረ የምንሰማው። አሁን አትሊስት ኢየሱስ የሚል እና ወንደን እዚህ ጣል ያለ እንደው በየአውደ ምሕረቷ ትሰማለህ። ኦኬ መልካም ነው። በመካከሏ ግን አሁንም እየታደሰች አለች። እግዚአብሔር ፈጽሞ ጥሏቸዋል የሚል እሳቤ የለኝም። ለምን ሲባል ጌታ እንደኛ አይደለም፣ ቶሎ ተስፋ አይቆርጥም። ጌታ እንደኛ አይደለም። የሎዶቅያን ቤተክርስቲያን የታደጋት ጌታ 7ቱን አብያተ ክርስቲያናት እየነቀፈ እያንዳንዱን ነገር የሎዶቅያ ቤተክርስቲያን በጣም ባለጠጋ ነኝ የምትል ግን ድሃ የሆነች አጥርቻ ያለው የምትል የታወረች በመልካም የተጎናጸፈች የሚመስላት ወይ የሚመስለው ነገር ግን የተራቆተ ኢየሱስ እዛ ጋር ግን በጣም የሚገርማችሁ ምን አለ? በደጅ ቆሜ አንኳኳለሁ አለ። ማንም ቢከፍትልኝ ወደዛ እገባለሁ።
ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል። ባይዞ እዚህ ጋር ሌላው ለክርስቲያኖችም አንድ መስጠት የምፈልገው አንድ ኢምፕሊኬሽን አለ እዚህ ጋር። ብዙ ጊዜ የልባችሁን በር ክፈቱ ምናምን ይባላል። በጣም ትክክል ያልሆነ እዛ ጋር ስለ ልብ ምንም የሚያወራው ነገር የለም። ስለ ቸርች ነው የሚያወራው፣ ስለ ሎዶቅያ ቤተክርስቲያን ነው የሚያወራው። ቃላቶችንም በስርዓት እናንተም አንብባችሁ ፍቱ። የልባችሁን በር ክፈቱ ምናምን የሚባል ነገር የለም። የልብ በር ክፈት ዝጋ ምናምን፣ ልብ ላይ በር የለም ብራዘር። የሚከፈተው የእግዚአብሔር ቃል ሲሰጥ የሚሰጥን የእግዚአብሔር ቃል አሁን አሜን እውነት ብለህ ትቀበለዋለህ፣ አመንክ ነው እንጂ የሚከፈት የሚዘጋ የሚቆለፍ ምናምን የልብ በር የሚባል አይደለም። እዛ ጋር ያለው ኮንቴክስቱ ምንድን ነው? ስለ ቤተ ክርስቲያን ነው የሚያወራው። በጣም የሚደንቀው ነገር ግን የሎዶቅያ ቤተ ክርስቲያን ውስጥ ሰርቪስ አለ። የሎዶቅያ ቤተ ክርስቲያን ውስጥ ሰርቪስ አለ። ውስጥ የአምልኮ ስርዓት እኮ አለ። ኢየሱስ ግን እያላቸው ያለው በደጅ ቆሜ አንኳኳለው ነው። አይገርማችሁም? ኢየሱስ ውጭ ቆሟል። ሴም ቲንግ አሁን ኦርቶዶክስ ቤተክርስቲያንም ላይ የምናየው ተመሳሳይ የሆነ እንትን ነው። ተመሳሳይ የሆነ ገጽታ ነው የምንመለከተው። ኢየሱስ አሁንም ከደጅ ቆሟል። እያንኳኳ ነው ቤተክርስቲያኒቱን እንድትከፍትለት። ለምን? ስለ ኢየሱስ በተነሳ ቁጥር አውደ ምሕረት ላይ ሰዎቿን የምታባረር ከሆነ እቺ ቤተክርስቲያን ኢየሱስን ሪፊውዝ አድርገዋለች። ስለዚህ ኢየሱስ አሁንም ግን ከደጅ ሆኖ ያንኳኳል። ቢከፍቱለት ዛሬም ይገባል። ኦኬ፣ ዛሬም ይገባል ቢከፈትለት። ስለዚህ ይሄ ስለ ቤተ ክርስቲያን ስለ ሎዶቅያ እዛ ጋር ሲናገር ኢየሱስ በጣም የናገራት እቺ ቃል በተለይ ሁል ጊዜ ኢምፕረስ የሚያደርገኝ ቃል ነው። የአምልኮ መልኩም ስርዓቱ ምንም እኮ አላቸው። ሽብሸባውን አይታችኋል፣ መቋሚያውን አይታችኋል፣ ጸናጽሉ አለ፣ ከበሮ አለ፣ ይደለቃል ምናምን በቃ ይዘመራል፣ ሲታጠን ታያላችሁ። ከዛ የብዙ አማልክቶች ስዕል አለ፣ በዛ መሃል ይሰገዳል ምናምን። ስታዩት እኮ ድባቡ ራሱ ምን ይመስላል? የአምልኮ ስርዓት ያለው ይመስላል። the fact of the matter is ግን በጣም የሚያሳዝነው the sad truth ግን ምንድነው ሲባል ኢየሱስ ከደጅ ሆኖ ያንኳኳል ያችን ቤተክርስቲያን እንዲከፍቱለት። ዛሬም ግን ብትከፍትለት ያቺ ቤተክርስቲያን ወደ እርሷ ሊገባ እራትም ከእርሷ ጋር ሊያደርግ ኢየሱስ አለ። ዛሬም ኢየሱስ ያችን ቤተክርስቲያን እንድትታደስ በሯን እንድትከፍትለት ባይፈልግ እኛ ምንም መጮህ አያስፈልገንም። ባይፈልግ ከመካከሏ ሰዎችን ማስነሳት አይጠበቅበትም። በቃ ለራሷ ድማይስ ይተዋታል፣ ለራሷ ጥፋት ይተዋታል። ግን አልተዋት። ዛሬም እያንኳኳ ነው። ዛሬም ታደሺ ብለን እኛ ምንጮኸው ላንቃችን እስኪደርቅ ድረስ ምንድን ነው ከተባለ ኢየሱስ ይግባ። አንቺ ቤተ ክርስቲያን በርሽን ለጌታ ለኢየሱስ ክርስቶስ ክፈቺ። አውደ ምሕረቶችሽ የክርስቶስ ኢየሱስን ብቻ ስም እያነሳች ትስበክ ነው። ማርያም ምናምን አትበሉ። በቃ ይሄ ነው እኮ። አውደ ምሕረቶችሽ የጌታ የኢየሱስ ይሁኑ። በጣም የምናፍቀውን ነገር እነግራችኋለሁ። ኦርቶዶክስ ቤተክርስቲያን ህንፃዎቹ ምናምን እንዳሉ ሆኖ አውደ ምሕረቶቻቸው ላይ ግን ኢየሱስ ክርስቶስ ያድናል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም የሚለውን ስብከት በዛ አውደ ምሕረት ላይ እናፍቀዋለሁ፣ እጠብቀውማለሁ። ኢየሱስን ከፍታ ስታስገባያች ቤተክርስቲያን አውደ ምሕረቷ፣ ስብከቷ፣ ስርዓቷ፣ ሁሉ ነገሯ ማንን ማለት ይጀምራል? ኢየሱስ ብቻ ማለት ይጀምራል። ኦኬ። ስለዚህ ዛሬም እድል አለ፣ ዛሬም ጥሪ አለ። ከጌታ ዘንድ ልክ እንደ ሎዶቅያ ቸርች ከደጆኜ አንኳኳለሁ፣ ማንም ቢከፍትልኝ ወደዛ እገባለሁኝ፣ እራትም ከእርሱ ጋር እበላለሁ፣ እርሱም ከኔ ጋር እራት ይበላል እንዳለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ከደጅ ሆኖ ያንኳኳል። ለምን? ትምህርቶቿን እንዳለ አውደ ምሕረቶቿን ያጣበቡ ስርዓቶቿን ያጣበቡ ነገሮች በአጠቃላይ ከተባሉ የማይታወቁ ታሪኮች፣ የሰው ፍልስፍናዎች፣ ተራና ከንቱ የሆኑ ሰውን ለሲኦልና ለጨለማ የዳረጉ ይሄ ሁሉ በሆነበት ጊዜ ኢየሱስ ከተባለ ኢየሱስን ከቤተክርስቲያኑ ገፍታ የምታባረር ቤተክርስቲያን ማን ታዲያ ኢየሱስን የታደረገችው ካልከኝ ኢየሱስ ደጅ ነው፣ በሯን ዘግታ ማለት ነው። that's what's happening
እና ዛሬም ለዚች ቤተክርስቲያን አልረፈደም፣ ጥሪ እያደረገላት እንዳለ በደንብ አምናለሁኝ። ወደፊትም ደግሞ ከራሷ ደግሞ ታዩኛላችሁ፣ ጌታ ምስክሬ ነው። ከዛ ከራሷ ቤተ እምነት የሚነሱ ሰዎች ለራሷ መታደስ ትልቁን አስተዋጽኦ የሚያደርጉት እነሱ ናቸው። ጌታ ይባረክ። ደግሞም ይሆናል። ጸጋ ይብዛላችሁ። ቀጥሉ። ፋይን ናይስ ዲስከሽን ነው። ባይ ዘ ዌይ ዳግሻዬ መሀል ላይ ገባ። እኔ ምንድን ነው መሰለህ አሁንም እኔ ላይክ ልክ ነህ፣ እስማማለሁ። እግዚአብሔር አዎ ቢመለሱ ይመለሳል፣ ማይመለስ አምላክ የለንም እኛ። ለዚህም ነው ማለት እንደገና መታደስ ትፈልጋለች ሳይሆን ፈርሳ መሰራት ነው የሚያስፈልጋት ኦርቶዶክስ ብዬም እኔ ለዚህ አይነት አቋም ማምነውና እስቲል ነው። አሁን አብዛኛው ለምሳሌ ኦርቶዶክስ ክርስቲያን ናቸው፣ ኦርቶዶክስ ምን አይነት፣ እኔ ግን እንደ ክርስቲያን አልቀበልም። ክርስቲያን ናቸው ይህም ስለማላምን ነው አልቀበልም። ለምንድን ነው ወደ ካልከኝ መልኮቿ ነው የሚታየው። መልኮቿ በጠቅላላ ፍጹም ክርስቲያኒቲ ዲዘርቭ የማያደርግ ከክርስቶስ ትምህርት ውስጥ የማይገኙ ባህል ልምምዶች ስላሉ የተረገሙ ነገሮች በብዛት ስለሚኖሩ ኤንድ ደግሞ ሐዋርያ ጳውሎስም እንዳለው ሐዋርያ ጳውሎስ እንዳለው ስሚት የሚያደርጉት ለአጋንንቱ ነው እንጂ ለአምላክ አይደለም። ስለዚህ ከዚህ የተነሳ ክርስቲያን ተብሎ ሊጠሩ አይገባም ብዬ ማመን ሰው ነኝ። ለምሳሌ ማመን ሰው ነኝ እንዳልከውም አምናለሁ። የስ ልክ ነህ ወይም ልክ ናችሁ። በዛ ውስጥ ያሉ ታድሶን ሊያመጡ ዘንድ በዛ የተቀመጡ ኦርቶዶክሳውያን አሉ ካልከኝ የስ ነገር ግን ደግሞ ወጥተዋል። እነዛ ታድሶ ያሉት ወጥቶ እነሱ ደግሞ ኦርቶዶክስ ትክክል እንዳልሆነች እያሳዩ ነው። ያ ምን እንደሚያመለክተው መታደሷን ሳይሆን እንደገና ፍርሳ መሰራት አለበት የሚለውን ነገር ነው የሚጠቁመው ብዬ ደማም ነው። ማለት ምንድን ነው? ለምሳሌ ወንጌልን ለፍጥረት የምትሰብከው ስላልዳነው ነው አይደል? ወደ ጌታ ስለመጡ ነው፣ ወይም ደግሞ ከእግዚአብሔር ጋር መታረቅን ስላላገኙ ነው። የሆነው ጊዜ ላይ የኦርቶዶክስ ተዋህዶ ቤተክርስቲያን ወይ ደግሞ የክርስቲያን ምንድን ነው ክርስትና የተቀበለች አሊያም ደግሞ ክርስቲያን ናቸው ብለን እንውሰድ። ነበር ነው እንጂ ነች የሚለውን አሁናዊን ገጽታ አሁናዊን እንትን አያሳይም ብዬ ነው የማምነው። በጭራሽ አያሳይልኝም። በነበር ከሆነ አዎ ነበር፣ ልክ ነው። ነበረችም ላይ ራሱ ጥርጣሬ አለ። ለምሳሌ ጥርጣሬ ይነሳል። ኢቨን እንኳን አሁን ላይ ታሪክ ራሱ አሁን ላይ እንትን ያለው ለምሳሌ በአክሱም ዘመነ መንግስት የአክሱም ኢዛና ራሱ ክርስቲያን ብቻ አልነበረም። ከጊዜ ወደዚህ ከጊዜ በኋላ ምንድነው የእስልምና እምነት ተቀብሏል። የእስልምና እምነት እንደውም ከጊዜ በኋላ የሚባል ነገር ማለት ለምሳሌ ነብይ ሰው ምን እያልኩኝ ነው? ኦርቶዶክስ ተዋህዶ ቤተ እምነት መታደስ የሚለው ነገር አይ ቲንክ የሚሰራ አይመስለኝም። አትታደስም፣ ትፈርሳለች። እንደገና በጌታ አምና በአዲስ መልክ ትሰራለች ብዬ ነው የማምነው። ስለ ህንፃዎቹ አለ እኛ የምናወራው በክርስቶስ ኢየሱስ ስላላመኑ የጌታ ስላልሆኑ ወይም ደግሞ ወደ እውነተኛ ቤተክርስቲያን ስላልተጨመሩ ስለ ምዕመኖቿ ነው የምናወራው። እኔ ማውራው እንደዛ ነው። እዛ ውስጥ ያሉትን እያሉ ልምምዶች ከተመለከት ፈጽሞ እጅግ በጣም በተቃርኖ ያለ ጉዳይ ነው ብዬ ስለማመን ነው። እና ለነሱ ወንጌል ነው ሊሰበክላቸው የሚገባው፣ ልክ ቀድሞ ይደረግ እንደነበረው። ይሄን ነገር ብታይ እንዳትላት ማተዋወማ ነገር አለ እንዴ። የቅርብ ጊዜው ራሱ እኮ እኔ በተለይ በኦርቶዶክስ ተዋህዶ ቤተ እምነት ይታደሳል የሚል ተስፋ የቆረጥኩት ዮሐንስን አወገዙ ብለን ስንመጣ ትልቁ ደግሞ መጥቶ መግለጫ ላይ አይ በግለሰብ የተጻፈውን ነው ያወገዝ ነው አሉ። ሃይ እንዴት ነው የሚታደሰው? ኧረ እኔም ለዘላለም የሚታደስ አይመስለኝም። እሱ እንዴት ለዘላለም የሚታደስ አይመስለኝም እንዴ? አንተ አሜን ብለህ ጨፍረው ብለህ አመስግነ ተወገደ ብለህ ቀብረ አስወገደ ሌላ እንደገና ለመቅበል ማዘጋጀት ሲገባ እኔ እንጃ። ነገር ግን እምነት አለኝ። ለምሳሌ ምን አይነት እምነት አለኝ? እዛ ውስጥ ሆኖ ጳጳሳት እነኝን ልምዶች እምቢ ብሎ ወግድ ብለው ነገር ግን በክርስቶስ ኢየሱስ አዳኝነት ብቻ አምኖ ያሉ ጳጳሶች ይኖራሉ። አባቶች ይኖራሉ። እነሱ ናቸው። እነሱም ግን ከዛ ካልወጡ ስቲል የዚህ እንትን ሰለባ ስለሚሆኑ ስለሚነካኩ ከዚህ አይነት እንትን ይወጣሉ ብዬ አስብ እና ለእኔ በበኩሌ ኦርቶዶክስ ፈርሳ ነው መሰራት ያለባት።
ኦልሬዲ ስለፈረሰች የፈረሰው ህንፃው አይደለም። ከክርስቶስ መለየት ማለት መፍረስ ነው። በእግዚአብሔር ቁጣ ስር መኖር ማለት መፍረስ ነው። ሙታን ናቸው። ስለዚህ እነሱ ወንጌል በመስበክ እንደገና ወደ ጌታ እንዲመጡ መናገር፣ ከጨለማ እንዲወጡ የሚወጡበትን መንገድ የሚወጡበትን ምንድነው መንገድ ማሳየት ይችላል። ከኛ እንትን የሚለው ብዬ አስባለሁ። እኔ በኩሌ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ይታደሳል የሚል አይነት ምንም አላምነው አልችልም። እንደዛ እንጃ ሜቢ ልክ ላዮች ሀሳቤ ዳግሻ ይቀጥሉ። ቤካ ግን ኦርቶዶክሶች እግዚአብሔርን አያውቁም ማለት አይከብድም? አንተም እዛ ውስጥ ስለነበርክ ማለት ነው። እግዚአብሔርን አያውቁም ማለት በጣም ይከብዳል። ለምሳሌ ከጤክሽ ለምሳሌ እኔ ኦርቶዶክስ ነበርኩኝ። ኦርቶዶክስ በነበርኩበት ጊዜ እግዚአብሔርን አላውቅም። እኔ ማውቀው ማርያምና ሚካኤል ገብርኤልን ብቻ ነው ማውቀው። እግዚአብሔር ያንተ ድክመት ነው፣ መጽሐፍ ቅዱስ ስለማታነብ ምናምን ነው እንጂ እግዚአብሔርን አያውቁም። ምን አይደለም። ይሄን ድክመት አለ። ለምሳሌ በወንጌል አማኞች ውስጥ አብዛኛው ጌታችን ኢየሱስ ክርስቶስ አይደለም። ቤካ ችግር የለውም። አሁን ገድል ድርሳናት ላይ ምናምን ያለውን ነገር ተውና፣ ግን እግዚአብሔርን አያውቁም። ቢያንስ ኢቨን አንድ አይነት መጽሐፍ ቅዱስ ነው ያለን አለማንበብ የማንበብ ጉዳይ ነው እንጂ እና ደግሞ ያስተምሮት ምናምን ልዩነት ሊኖር ይችላል እንጂ እግዚአብሔርን አያውቁም ብለህ መደምደም በጣም ይከብዳል። ምክንያቱም እኔ አንተ ጋር ስመጣ እዚህ ስመጣ እግዚአብሔርን ኢየሱስን አንተ አልነገርከኝም። ገባ? አሁን እኔ እየተማርኩ ነው፣ ንገረኝ ምናምን የምጠይቅ ምናምን ጥያቄ ሊኖር ይችላል። ግን ለእኔ የሞተውን ኢየሱስ ለእኔ የተሰቀለውን ኢየሱስ እየተማርኩት እኔ እዚህ አንተ ጋር መጥቻ አይደለም። መጀመሪያ አውቀዋለሁ እና አያውቁም ምንም ኢየሱስ የሚባል እግዚአብሔር የሚባል የላቸው ማለት በጣም ይከብዳል። እውነት ከበደኝ፣ ስሰማ ከበደኝ። አያውቁም ምን ማለት ነው? አያውቁም ማለት በቃ ስለማያውቁት ነው። ምንድን ነው ማረጋገጫ? ለምሳሌ እግዚአብሔርን የምታውቂው እግዚአብሔርን እንደ አምላክነቱ አክብረሽ ለእርሱ ሰሚት አድርገሽ ስትኖሪ ብቻ ነው። እግዚአብሔር ምንድን ነው ቤካ? አንተ ሁሌም አንድ ፌብዬ ልጅ ከኔ ጋር ትከራከሪ። እሺ እኔ ለምሳሌ ሮሜ ምዕራፍ 1 ቁጥር 21 እንደዚህ ያለ እግዚአብሔርን ቢያውቁት እንኳን እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናውም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማስተዋል ልባቸው ጨለመ። ጥበበኞች ነን ቢሉም ምንድነው ሞኞች ሆኑ። የዘላለም አምላክ ክብር ሞት በሆነው ሰው በወፎች በእንስሳትና በምድር ላይ በሚሳቡ ፍጥረታት መልክ መስለው ለወጡ። ስለዚህ እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው እሱን እግዚአብሔርን እናውቃለን ይላሉ። እግዚአብሔርን እናውቃለን ቢያውቁት ግን እንደ አምላክነቱ አላከበሩት። ሰው እግዚአብሔርን እናውቃለን ካለ እግዚአብሔርን እንደ አምላክነቱ ካከበረው ለአምላክነቱ ሰሚት ካደረገ ብቻ ነው እግዚአብሔርን አውቋል ብዬ የምለው። እግዚአብሔርን አውቀው የእግዚአብሔርን ነገር ለምሳሌ በእርሱ ፈንታ ሌላ ነገር ለውጦ ማምለክ ከጀመሩ እግዚአብሔር አላውቁት። እዚህ ሚና መሰለሽ በፈጣሪ ፈንታ ፍጥሩን ገባሽ አመለኩ ነው የሚለው። በፈጣሪ ፈንታ አንድ ሰው ፍጥሩን ካመለከ በፈጣሪ ፈንታ ለፍጡር ሰሚት ካደረገ የሚመለክ ፍጡር እግዚአብሔርን አውቁ ማለት ነው። ወይ ስምኛ እግዚአብሔርን አውቁ ማለት ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተ እምነት በዚህ መጽሐፍ መልክ እግዚአብሔርን አውቁትም። አንድ ሁለት ደግሞ ቅድም ቤሻለሁ ምን ቤሻለሁ መሰለሽ ቅድም ከሰማሽኝ ወይ ደግሞ ለነቢሊስ እንደመከራከሪያ ሀሳቤ ሳቀር ምን ብያለሁ መሰለሽ? በክርስቶስ ትምህርት የሚኖር ነው መጽሐፉ ዮሐንስ ላይ ገባሽ? በክርስቶስ ትምህርት የማይኖር ከትምህርቱ ስተው ይወጣ። ያ ማለት እኮ ክርስቶስን ያውቁታል፣ ነገር ግን ከእሱ ከትምህርቱ ስተው ወጥቷል ማለት ነው። ሰው በክርስቶስ ትምህርት በዚያ ካልጸና በክርስቶስ ትምህርት ውስጥ ካልኖረ
ከትምህርት ውስጥ ከወጣ አምላክ የለውም ነው የሚለው መጽሐፉ። እኔ አይደለም ብለው መጽሐፉ አምላክ የለውም ካለ አምላክ የለውም። ስለዚህ ኦርቶዶክስ ተዋህዶ በክርስቶስ ትምህርት አትኖርም፣ ከክርስቶስ ትምህርት ደግሞ ስታወጣለች። ስለዚህ ምን የላትም አምላክ የላትም። ቤካን ያልከው አይደለም መጽሐፉ ነው ያለው። እኔ መጽሐፉን ተከትዬ ቤካን ያለው አሁን በምንም አይነት ነገር ብታስረዳኝ እኔ አንተ አሁን ያልከኝን እኔ አልቀበልም። ለምን ትክክል ያልሆነ ነገር ስለሆነ እኔ በቃ ስትል ራሱ ደብረኝ። አያውቁም እግዚአብሔርን አያውቁም። እኔ ማርያምን ነው እንዴ ማርያም እኮ የኢየሱስ እናት እንደሆነች ስነግር ነበር አይደል? እንደዚህ ላይ ስናወራ እግዚአብሔርን አያውቁም። ኦኬ አንተ ገድልና ድርሳናት ላይ ባለው ነገር እሱ ላይ ባለው ነገር ስህተት ስላለ እነሱ ለማርያም በቃ ከኢየሱስ የበለጠ ክብር አላቸው ምናምን ብለህ ታስባለህ። ኦኬ ግን እግዚአብሔርን አያውቁም። የትምህርት ያስተምሩ ልዩነት አለን። ኦኬ እቀበላለሁ። ግን እግዚአብሔርን አያውቁም፣ ኢየሱስን አያውቁም። ይመጣል ብለው ተስፋ የሚያደርጉት ማርያም ነው። ይመጣል ብለው ተስፋ የሚያደርጉት የሆነ ሰንበዲ እዛ ገድል ላይ ያለ ሰው ነው ብትል እኔ እንጃ። እኔ እንደ ክርስቲያን ሳይሆን ሙስሊም ራሱ እኔ የራሳቸው የሆነ አላህ ብለው የሚጠሩት አላቸው አምላክ ብዬ ነው ማስበው። እኔ አላውቅም የነሱ። ግን እንደ ክርስቲያን አንድ አይነት መጽሐፍ ቅዱስ እንዳለን ታውቃለህ? ምንም ቢሆን ማለት ነው። ለዛ የለም ማለት ይከብዳል፣ እውነት ይከብዳል። እኔ ኢየሱስን ማውቀው አንተ ጋር መጥቻ አይደለም። እሺ ስሚኝ፣ አሁንም ስሚኝ። ቤካ አንተ ያልኳልሽኝ አይደል? መጽሐፍ ቅዱስ አለሽ? አዎ አለኝ። እሺ ክፈች፣ ሮሜ ምዕራፍ 1 ክፈች። ሮሜ ምዕራፍ ደግሞ ስትጨርሱ እኔ ደግሞ አንደኛ ቆሮንቶስን ጨምርላታለሁ። ቀጥሉ። ክፈች ሮሜ ምዕራፍ 1። ኦኬ ምዕራፍ 1 ስንት? እሺ ምዕራፍ 1 እሺ ከቁጥር 21 ጀምሮ ከቁጥር 20 ጀምሮ ኦኬ ዳንበብ እኔ ወንድማችን ገብተህ ነበረ። ለምን ወጣ ታዲያ? እሺ አንብቤው። ከ20 ነው ቁጥር 20። ኦኬ የማይታወቀው ባህሪ እርሱም የዘላለም ኃይል ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን አንተ አንብብ ቤኪ፣ እኔ ችግር አለብኝ አማርኛ። እሺ በብዬ እኔ ሳይሆን ያልኩት መጽሐፉ እንዳለ በደንብ እንዲገባሽ ነው። እሺ እንደዚህ ቁጥር 21 ላይ እግዚአብሔርን ቢያውቁ ሰማሽ? እግዚአብሔርን እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ቢሉ ሞኞች ሆኑ። የዘላለም አምላክ ክብር ሞት በሆነው ሰው በወፎች ይሰማሻል። ከዚያስ ደግሞ በእንስሳትና በምድር ላይ የሚሳቡ ፍጥረታት መልክ መስለው ለወጡት። ከዚያ ደግሞ ቁጥር 25 ላይ የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፈንታ ፍጡሩን አመለኩ አገለገሉትም ይላል። ስለዚህ የእግዚአብሔር እውነት በሐሰት አልተለወጠም። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ተለውጧል። ለምሳሌ መዳን በኢየሱስ ብቻ ሆኖ ሲያበቃ መጽሐፉ የሚነግረን ወይ ደግሞ ሐዋርያት ያስተማሩ፣ በኦርቶዶክስ ደግሞ መዳን በማርያም ብሎ ለወጡት። መዳን በማርያም የለም የሚል እኔ አላቅም። ካለም እሱ ስህተት ነው። መዳን በማርያም የለም፣ እንደዛ ብሎ የሚያምን የለም።
በቃ ፌብዬ እኔ ብዙ ጊዜ ልንገርሻል፣ አንቺ ትንሽ የገባት ኦርቶዶክስ ነሽ፣ የተወሰነ ነገር በርቶልሻል። ዶን ቢ ላይክ ኦርቶዶክሶችን ሪፕሬዘንት እንደሚያደርግ ሰው ምናምን ነገር አታውቅ አይደለም እንዴ? እኔ እኮ አሁን ለምሳሌ ከአንቺ ይልቅ ዘማርያም ይበልጣል። ከአንቺ ይልቅ ዘማርያም ተሰሚ ለምሳሌ አልዳንክም። አንተ ራሱ አሁን የተናደድክ አይደል? ያልዳንኩ ይናደዳል። እኔ እኮ ግራ የሚገባኝ ነገር እኔ እኮ ሰው ነኝ አይደል? ፌብዬ ሰው ነኝ፣ መላክ ሰው ነኝ፣ ስጋ ለባሽ ነኝ አይደል? ስሜቴ ምናምን ነገር እኮ የሞተ አይደለም። እኔ ስሜት አለኝ እንጂ ስሜት ደግሞ ተለዋጭ ነው። ውጭ ልታዝኝ ይችላል። ስሜት ተለዋጭ ነው እንጂ እንደ እንትን አትይም። አሁን ያከፍተል ባከለዘት አንድ ጊዜ አሳይሻለሁ። ለምሳሌ ቅዱሳን ቃል ኪዳን ከሲኦል ከወጣ ምንድን ነው የጌታ ደመወዝ ተብሎ የሚነገር ነገር አለው። እዚህ ጋር ደግሞ ምንድን ነው አንደኛ በሁለት መንገድ ማየት ይቻላል። አንዳንድ ሰዎች አሉ ሳይ እንዴት ነፍሳት ከሲኦል ይወጣሉ ብሎ የሚያስ ቅዱሳን በቃል ኪዳናቸው ከሲኦል እንኳን ያወጣሉ የሚባል ነገር አለና የቅዱሳን ቃል ኪዳን ከሲኦል ከወጣ ምንድን ነው የጌታ ደመወዝ ተብሎ የሚነገር ነገር አለው። እዚህ ጋር ደግሞ ምንድን ነው አንደኛ በሁለት መንገድ ማየት ይቻላል። አንዳንድ ሰዎች አሉ ሳይ እንዴት ነፍሳት ከሲኦል ይወጣሉ ብሎ የሚያስቡ ሰዎች ይህ እኮ እንኳን በአዲስ አንበበ ብሉይ ቆሟል። ለምሳሌ ኤልሳ ሲያልፍ የኤልሳን መቃብር አጥንት የነካ ሬሳ ተነሳ። ጥያቄው ምንድን ነው? ለምሳሌ በቅዱሳን ቃል ኪዳን ሰዎች ከሲኦል ውጭ ከገሃነመ እሳት ይወጣሉ ብለው ብዙ እንደዚህ አይነት ነገር ያነሳሉ። ይሄ ነገር እንዴት ነው ብሎ ሲለው የጠቀሰው ስለ ኤልሳ መቃብር ነው። አስባችኋል? ስለዚህ እውነት አለ። ያን እውነት ግን በሐሰት ለውጦት መርዝ የሆነውን ነገር በሰዎች ዘንድ ለማስገባት ነው የሚጠሉት። ለምን ካልሽኝ አሁን ገሃነመ እሳት የገባ በማርያም ሞት ያው 7 የመሞት ምክንያት ለኃጢአታቸው በመሞቷ ከገሃነመ እሳት እንዳወጣቻቸው ነገረ ማርያም ያትታል። ገብቶሻ ምንሽ ነገር ግን ያንን ነገር ሰዎች እንዳያውቁ አጣሞ መጽሐፍ ቅዱሳዊ ለማስመሰል የእግዚአብሔርን ቃል በግድ ሊናገር ያደርጋሉ። አይታመኑም ለእግዚአብሔር ቃል። ለዚህ ነው ከትምህርቱ ስቶ የወጣ ብዬ የምለው። ገባሽ አይደለም? ከትምህርቱ ስቶ ከማ ክርስቶስ ትምህርት ስቶ ወጣ። እኔ አይደለም ሐዋርያ ዮሐንስ ነው ያለው። ራይት። የኤልሳ መቃብር ሌላ ነው የምናወራው። እግዚአብሔር አምላክ ተአምር ስለሚያደርገው ነገር ወይ ደግሞ እግዚአብሔር ስለ እግዚአብሔር ሉዓላዊ አምላክ እንደሆነ እርሱ በየጊዜ አሰራሩ ልዩ ልዩ ድንቅ የሚሰራ አምላክ እንደሆነ ያሳየበትን የእግዚአብሔርን እጅ እና ማርያም ደግሞ በራሷ በመሞቷ ለኃጢአተኞች ሞታ ከገሃነመ እሳት ያወጣችበትን ያንን ታሪክ ከዚህ ጋር አብሮ ለመስፋትና ሀሳቡ ይኸው በዚህ መንገድ የምትመጣ ለምሳሌ ይሄ ነገር ብሎ የማርያምን ነገር ደብቆ ሰዎች ዘንድ መርዞ እንዲቀመጥ ለማድረግ ነው የሚተጋው። ቢግ ዲፈረንስ። ስለዚህ አንቺ ኦርቶዶክስ አትወክይም። የመጀመሪያው ነገር። ሁለተኛ ነገር አልወክልም ግን እዛ ውስጥ ስለነበርኩ እግዚአብሔርን አያውቁም። ስሚያ በደንብ ስሚኝ፣ በእናትሽ ስሚኝ። በመጀመሪያ እንደዛ ያልኩሽ ለምን? ፌብዬ ደንበሰሽ እንደዛ ያልኩሽ አንቺን በማስረጃ እያመጣ ብናሳየሽ አይ ነገር ምናምን ትያለሽ እንጂ ስለነዚህ ጉዳዮች አንቺ መልስ ከእግዚአብሔር ቃል አምጥተሽ መውገድ እሺ። ለምን ካልሽ ኦርቶዶክስ የምታምነው እምነት ባለፈው ለማሳየት ሞክሬ። ኦርቶዶክስ እምነቴና ስርዓቴ ነው ብላ ገባሽ? እምነቴ ስርዓተ አምልኮዬ ነው ብላ ባስቀመጠችው መጽሐፍቱ እንኳን የተሰበሰበቻቸው እነዛ እንክርዳዶች ከመጽሐፍ ቅዱስ በማስረጃ ማቅረብ አይቻልም። ማንም ኦርቶዶክሳዊ መጥቶ ማቅረብ አይቻልም። ሰው ከዚህ አንጻር ነው እግዚአብሔርን ማወቅ ማለት እግዚአብሔር አለ። ሰዎች እኮ የራሳቸውን እግዚአብሔር ያበጃሉ። ብዙ እግዚአብሔሮች ያበጃሉ። ለእነሱ አብ እግዚአብሔር ናቸው። ቅድም እንዳልሽው ለምሳሌ እስላሞች የራሳቸው ሆነ አምላክ አላቸው። ያ አምላክ እነሱ አምላክ ነው ተቀብለው። አዎ ልክ ነሽ እኮ አንቺ ልክ ነሽ። ለምሳሌ ከግብፅ ምድር በወጡ ጊዜ እኮ እስራኤላውያን አሮን አይደለም እንዴ ጉትቻቸውን ወርቃቸውን አሰብስበው እኮ ጥጃ ሰርቶ አምላካችን ከግብፅ ያወጣን አምላክ ነው ብሎ እኮ እንትን አምልኳል አይደል? ይሄውና ከግብፅ ያወጣን አምላክ ብሏል። ስለዚህ አሁን እነሱ አምላካቸው ነው። ለምን ጠፍጥፎት ቀርጾ ስለሰሩ ማለት ነው። ዩሲ ሰው አምላክ ነው እግዚአብሔር ነው ጌታ ነው ብሎ ስለተናገረ ጌታው ነው ጌታውን ያውቃል ማለት አይደለም። ቢያውቁትም ነው የሚለው እንደው ቢያውቁትም እንደ አምላክነቱ ነው። ስለዚህ ለውጥ አድርጓል። ምን አይነት ለውጥ አይነጉት
የእግዚአብሔር እውነት በሐሰት ለውጣሉ። አንድ ሁለት ደግሞ በፈጣሪ ፈንታ ፍጡር አምልኳሉ። በኦርቶዶክስ ተዋህዶ ቤተ እምነት ፍጡር ይመለካል ብቻ ሳይሆን በጣም ይመለካል። ያ ደግሞ ምን ያመልካል መሰለሽ? እኔ ማርያምን ሳመልክ አልነበርም። እውነት ለመናገር አምልኪም ተብዬ አላውቅም። ግን ስግደት ነበረ። ኦኬ የክብሮት ስግደት እንሰግዳለን። እዛ ጋር ህጻናት እንዳይመጣ ነብዬ በእናትሽ ቆይ እንደዚህ አይነት ነገር አይመችም። በነገራችን ላይ እኔ ንጹህ እሺ፣ አንድ ጥያቄ ብቻ ልጠይቅና ችግር የለውም ጠይቀህ አይ ቆይ አሳይመንት ያስ መጀመሪያ እሺ፣ ቅድም ብለሽ መሰለሽ አንተ ተናገር ካልሽኝ እኔ አይደለም የተናገርኩት መጽሐፉ የተናገረኝ እኔ ከእግዚአብሔር ቃል ተነስቼ ነው ሐሳብ የሰጠሁት። ስለዚህ በኦርቶዶክስ ቤተ እምነት ውስጥ በፈጣሪ ፈንታ ፍጡር ይመለካል። የእግዚአብሔር እውነት በሐሰት ተለውጧል። አምላክን ቢያውቁትም እንደ አምላክነቱ አላከበሩትም። ባለማክበራቸው የነሱ እግዚአብሔር የለም ወይም ደግሞ እግዚአብሔርን አያውቁት ወደሚል ድምዳሜ መጣ። ፕላስ ደግሞ ከፈቺና ከፈለሽ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 አንብቤ ከዛ ዳግሻ ደግሞ አንድ ጥቅስ ጨምራለሁ ብሎ ይጨምራል። እሺ ሁለተኛ ዮሐንስ አለሽ መጽሐፍ ቅዱስ ቤካና ያልከው አልሽኝ እኮ በጣም ነው የሚገርመው። እውነት ታሳዝኛለሽ። አንተ ነው ያልከው። አሁንም ራሱ ብትለኝ አላምንም። መጽሐፉ ከአንብቤ ተባልሽ አይደል? ምንድነው ታለምዬ? እኔ ከመጽሐፉ እኮ ነው ብዬ ያልኩት። እሺ መጽሐፍ ቅዱስ ካለሽ አንብቤ። እሺ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት የማይኖር እና ከትምህርቱ ስቶ የወጣ ሁሉ አምላክ የለውም። ቤካና ያለው ወይስ ዮሐንስ ነው ያለው? ቤካና ያለው ወይስ ዮሐንስ ነው ያለው? እኮ አሁን ምንድን ነው ከክርስቶስ ትምህርት የወጣ ለምን ገድላትና ድርሳናት ላይ ትሄዳለህ? አትሄድ፣ ተዋቸው፣ እነሱን ችግር የለውም። ግን ከዛ ከገድላትና ድርሳናት ላይ ሳትሄድ ኦርቶዶክስ ሆኖ መጽሐፍ ቅዱስን የማያነብ ክርስቶስን የማያውቅ ሰው የለም። ስለዚህ ክርስቶስን አታውቁ አምላክ የላችሁም ካለ እኛ በድንጋይ ልወጣ ስለሆነ አንዴ ይሄን ልበልሽ። ይኸውልሽ አንድ ነገር አለ። እኔ ታመዋለሁ ብሎ ቤካ ብሶባቸዋል እያለ ነው። የቤካም ያስኬዳል፣ በጣም ያስኬዳል። ታመዋለን ብቻ መቀበል እንፈልገውም ካልሽን ትችያለሽ፣ ችግር የለውም። አሁን ዋናው ስብከታችን እኛ ኦርቶዶክስ አይደለችም፣ የኛ ወንጌል ኢየሱስ ነው። ይሄ መታወቅ አለበት። የኦርቶዶክስ መሳሳቷ ሲበዛ ጴንጤ ልክነቱ እየበዛ አይሄድም። ጴንጤ ኦርቶዶክስ የምትባል ሃይማኖት በምድር ላይ ባትኖርም ኢየሱስን ስለሚሰብክ ወንጌል አማኞች ትክክል ነው፣ በቃ ወንጌላችን ልክ ነው የምንለው ከሌሎች መሳሳት ተነስተን አይደለም። ይሄው እነ እከሌ እኮ እንደዚህ ይሳሳታሉ፣ ይሄው እነ እከሌ እኮ እንዲያልበራላቸው፣ ይሄው እነ እከሌ እኮ አሁን ቤካ እንዳለሽ አያውቁትም እግዚአብሔርን ስለተባለ እኛ አዋቂ መሆን አንጀምርም። እነሱ ባላወቁ ቁጥር የእኛ አዋቂነት ይጨምራል ወይም የእኛ አዋቂነት ይረጋገጣል ማለት አይደለም። ግን መታወቅ ያለበት ነገር ምንድነው መሰለሽ? ክህደቱን ተያይዘውታል። ገባሽ? በቃን ተነቃብን ብሎ እኮ ሰው ወይም በቃኝ ብሎ ያቆማል። አሁን ያለው ነገር መሰለሽ የእነሱ ውርደት የኛ ክብር ሆነ ልንልሽ ሳይሆን ጥያቄሽን ቀጥታ ለመመለስ የመለሰልሻል። ጀስት ክሊርሊ ባለው በሱ መንገድ እያስቀመጠልሻለሁ እንዲገባሽ ነው እንጂ ምንም ሬሌቫንት የሆነ ጉዳይ አይደለም። ከአንቺ ድነት ጋር ያን ያህል ጠቃሚ ሆኖ አይደለም እንጂ አንያ ቆሮንቶስ አይ ቲንክ ምዕራፍ 2 ቆይ ልክፈተው፣ ምዕራፍ 2 ቁጥር 7-8 አካባቢ እንደዚህ ይላል። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አውቀናል። ያው ማወቅ ገብቶሻል አይደል? ማወቅማ ቤተክርስቲያኒቷ ራሷን ማስተምሮት አላት። አውቃለሁም ትላለች። ሰይጣንም አውቃለሁ ይላል። አለማኖችም እናውቀዋለን። አሁን ማወቅሽ የክብርን ጌታ ዛሬም የሚያሰቅልሽ ከሆነ ገባሽ? ዛሬም ክህደት ውስጥ የሚያኖርሽ ከሆነ አወቅሽ ለማለት ይከብዳል ነው ማለት። ምንድን ነው የእውቀቱ? ዛሬም ጌታ በአንቺ ህይወት ላይ ካልከበረ፣ ዛሬም እሱ ካልሆነ ህይወትሽ መሪ እንደሰቀልሽ ነው ዛሬም የሚቆጠረው። ወስተ ፖይንት። እንዲሁም አንድ ጊዜ ይሄን ቃል አንብቦ ማቴዎስ 15 ላይ ይመስለኛል ቁጥር 1 ላይ እንደዚህ ይላል። በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርት ግን ስለምን የሽማግሌዎችን ወግ ይተላለፋሉ? አይሽ ይሄ ነው ችግሩ ወግ ነው ጭንቀቷ ቤተክርስቲያኒቷ። ለዚህ ነው እግዚአብሔርን አታውቅም ስንል ኮምፕሊትሊ እንደወጣ አታውቅም ሳይሆን ኦፍኮርስ እንኳን እሷ ሰይጣንም እኮ ያውቃል ስለ እግዚአብሔር፣ ግን አልረባትም አልጠቀማትም ማለታችን ነው።
ምንድነው እግዚአብሔርን ሳወቃለሁ ብሎ የሽማግሌዎችን ወግ መተላለፍ ላይ ትኩረት ሲያደርጉ ኢየሱስ ምን አላቸው? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። ስለዚህ የሽማግሌዎችን ወግ ይተላለፋሉ ደቀ መዛሙርት። የነሱ ጭንቀት ይሄ ነው። ኢየሱስ መልሶ እንደዚህ አላቸው፣ እናንተ ስለወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትና እናትን አክብር፣ ደግሞም አባቱን ወይም እናቱን የሰደበ ፈጽሞ ይሞት ብሏልና። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱንም እናቱንም አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። አይሽ ወግ ነው እዛ ቤት ወግ ነው የዛ ቤት ችግር ትኩረታቸው። ኦኬ ሲቀጥል አሁን ኢየሱስ ምን እንዳለ በዚህ ላጠቃ። እናንተ ግብዞች አለ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል። ይሄ የኦርቶዶክስ ቤተክርስቲያን ችግር ነው። ይሄ ነው ችግሯ። እናውቀዋለን ትላለች በከንፈሯ። ኦፍኮርስ እንዴ ኢየሱስ እንዴ እኛ ማርያም የድንግል ልጅ ምናምን ይሉሻል በከንፈሯ። አዎ ታከብራለች፣ ልቡ ግን ከኔ በጣም የራቀ ነው። ይሄ ሰው እግዚአብሔርን ያውቀዋል ስትኝ አያውቀውም። ይቅርታ ከይቅርታ ጋር ይሄንን ነው እያልን ያለ ነው እንጂ አሁን ነገረ ስላሴን እያስተማሩ የማርያም ልጅ ነው መድኃኔዓለም ነው እያሉሽ ምናምን አያውቁም። ኮምፕሊትሊ አይደለም። ኢንፎርሜሽኑ አላቸው፣ ስለ አባትነቱ ሰምተዋል፣ ግን አባታቸው አይደለም ነው። ገባሽ? አባትነቱን ያውቃሉ፣ ቸርነቱን ምሕረቱን ያውቃሉ፣ ፍቅር የዘላለም ሕይወት እንደሚሰጥ ያውቃሉ፣ ግን አልተጠቀሙበትም ነው። ወጓን ይዘውታል። ወጓን ይዘውታል። ለዚህ ነው ስለ ወጋችሁ የእግዚአብሔርን ቃል ሻራችሁ ያላቸው ኢየሱስ። ለዚህ ነው ስለ ወጉ የእግዚአብሔርን ቃል የሻረ ሰው ይኸው ኢሳይያስ ላይ እንደሚናገር በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። ቁጥር 9 ወደ ቤካ መጣው። የሰውንም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል አለ። እኛ እናመልከዋለን፣ በቅዳሴያችን ላይ ስሙን እንጠራለን ምናምን። አይ ኖ በከንቱ ነው። በከንቱ የሰውን ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል አለ። ሰው ስርዓት የሆነ ትምህርት ቤተክርስቲያኒቷ ስላላት የጻፈችው የሸከቸከችው በቀይ በጥቁር እስክሪብቶ የጻፈችው ነገር ስላለ ከንቱ ነው አምልኮሽ እያላት ነው ቤተክርስቲያኒቷ፣ እየነገራት ነው። ወይም በዚህ አይነት ልምድ ውስጥ ያላችሁ ከንቱ ነው። እናንተ እግዚአብሔርን ታውቃላችሁ ለማለት ይከብዳል። እግዚአብሔርን ማወቅ እንደሱ አይደለም ነው። አዎ ታውቃላችሁ፣ ግን ማወቅ እንደሱ አይደለም። እንደ ሰይጣን ማወቅ አይደለም። እግዚአብሔርን ማወቅ እንደ እስላም ማወቅ አይደለም። እግዚአብሔርን ማወቅ ማለት እንደሱ አይደለም። በከንፈር ሳይሆን በልቡ ከእግዚአብሔር ጋር ህብረት ያለው ሰው ማለት ነው። በአፉ ብቻ የሚል ሳይሆን በምልልሱ በህይወቱ ያለው። እዛ ቤት ግን በህይወት ማን ነው ምልልስ? ማን ነው? እስቲ ምልልሳቸው ቼክ ይደረግ። እንደዛ ነው። ከልባቸው ከእግዚአብሔር ራቃ አይደለም። በልባቸው ከበደችው ማርያም አይደለችም። ኢየሱስ ኢቭን ያስፈልጋል። በኦርቶዶክስ ቤት አያስፈልግም እኮ ኢየሱስ። ሄደሹ ራሱ ማርያም እስካለች ድረስ ተስፋ አለ እዛ ቤት አለ። ይኸው የለም የሚል ሰው ይግባና ከመጽሐፉ ከሰባኪው ማሳየዋለሁ፣ በቪዲዮም በመጽሐፍ ማሳየዋለሁ። እግዚአብሔርን አያውቁም ስንል ምን ማለታችን ነው? አይ ነው ኢንፎርሜሽኑ አላቸው፣ ስለ እግዚአብሔር ያውቃሉ እንጂ እግዚአብሔርን አያውቁም ለማለት ነው። ምክንያቱም በወጋቸው የተነሳ የእግዚአብሔርን ቃል ሽረዋልና። ቁጥር ማቴዎስ 15 ቁጥር 6 እንደሚናገረው ለወጋቸው ሲሉ እግዚአብሔርን ቃል ሽረዋል። ይሄ ነገር እንዴ ነው? ኖ ትውፊቱ እንትኑ ቀኑ ነው ይሉሻል። ኖ በከንፈር ያለ አምልኮ አለ እዛ ቤት። ይሄ ነው ችግሩ። ኤኒዌይስ አሁንም ቢሆን እሺ ተሳሳቱ እነሱ ሮንጉን እና ምን ይጠበስ? ምንም አይጠበስ። እዛ ውስጥ ያለ ሁላ በጠቅላላ ልብህን ወደ እግዚአብሔር መልስ፣ ወደ ቃሉ መልስ፣ ወደ ነፍስ ቤዛ እረኛ መሪ መልስ። አለቀ። እሱ ጋር ነው ያንተ ተስፋ ያለው፣ ያንተ መነሳት፣ ያንተ መታደስ፣ ያንተ መቀጠል፣ ያንተ የዘላለም ህይወት ያለው እሱ ጋር ነው። ወጉ ጋር አይደለም። ወጓን ይዛታል። ወጓን እኮ ይዛታል። አሁን ነባርና የቆየን በጣም የኖርን እንትን ትውፊቱ ምንድነው ነበር ያቺ ቃል የሚጠቀሟት ትላላችሁ። ጥንታዊቷ ሁላይቷ ይሄ ትምክህቱን ተወውና ወግህን ወደዛ ዞር አድርገውና ብሮ ያዝ የእግዚአብሔርን ቃል የሆነው የልቡን ሀሳብ ተከተል ለማለት ነው። ኤኒዌይስ እኔ አንድ ሀሳብ ከ5 ደቂቃ በኋላ ጨምራለሁ። መጀመሪያ ይሄንን ግደሉት። ቴንክ ዩ። ቢናየም በዚህ ላይ ይቀጥል። አንድ ጥቅስ ደግሞ ላምን ቆላስይስ ምዕራፍ 2 ላይ እሺ እንደዚህ ያለ ትህትናና የአምልኮን የትህትናና የመላእክትን አምልኮ እየወደደ ባላየው ያለ ፍቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማነው ያፍረድባችሁ ካለ በኋላ እንደዚህ ያለ ይህ እንደገዛ ፈቃድ ኦኬ በማምለክና በትህትና ስጋን ኦኬ እኔ የፈለኩት የኛውን ብቻ ነው። ትህትናና የመላእክትን አምልኮ እየወደዱ ባላዩት ነገር የሚለውን ሀሳብ ነው። ለምሳሌ በጣም ኦርቶዶክስ ተዋህዶ ውስጥ ቅድም እንዳልከው የውሸት ጀስት ግብዝነት የሞላበት ነገር ለምሳሌ እግዚአብሔርን እናመልካለን ይላሉ። እኔ ደግሞ በጣም ካይንድ ወይም በጣም ትሁት የሆኑ
ዝግ ብሎ መናገራቸው ምናምን እነኝን የአምልኩ የመላእክትን አምልኩ የሚወድ ነገር አላቸው። ነገር ግን የሚያመልኩት አምላክን ሳይሆን ከአምላክ ውጭ የሚያመልኳቸው ሌላ ነው የሚያመልኩት። ስለዚህ በኦርቶዶክስ ተዋህዶ ውስጥ ምን እያልኩ ነው? ቅድም ዳግሻ እንዳለ አምላክ የሚለውን አፋቸው ላይ ሊጠቅሙ ይችላሉ። ወይም ደግሞ አምላክ የሚል ነገር አዘውትሮ ሲናገሩ ሊሰሙ ሊደመጡ ይችላሉ። ነገር ግን አምላካቸው አንድ አይደለም። አማልክቶቻቸው እጅግ በጣም ብዙ ናቸው። እሱ ብቻ ነው። ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነቱ 30 ቀን እነማን ናቸው? በቀን ተከፍሎ እግዚአብሔር እኮ ፍጥሯኖች ቀን ተቆርጦላቸው በቀደም ተከተል በተቀመጠ በዚያ ከነሱ ጋር እኩል እኮ ቀን ተሰጥቶት ነው እግዚአብሔር አምላክ የሚጠራው በኦርቶዶክስ ተዋህዶ ቤተ እምነት ውስጥ። ስለዚህ እግዚአብሔር አምላክ ልክ እንደ ሌሎቹ አማልክት እንደ አንዱ ነው የሚቆጠረው የኦርቶዶክስ ተዋህዶ ቤተ እምነት። ስለዚህ እግዚአብሔር እናውቃለን። አዎ ቢያውቁትም እንደ አምላክነቱ ስላላከብሩ ነው ስለሚል ማለት ነው መጽሐፍ ቅዱስ እና ኦርቶዶክስ ተዋህዶ እግዚአብሔርን አያውቁትም። ቢያውቁትም እንደ አምላክነቱ አያመልኩትም። እና ፌብዬ አትከራከሪ። እኔ ለአንቺ ኦርቶዶክስ እነዚህ ነች በጭራሽ ልምዶቿ ጋር የወጡ ስለሆኑ ማለት ነው። ልምዶቿ የአደባባይ ሚስጥር ስለሆኑ ማለት ነው። ፌብዬ በእውነት እኔ በጣም እኔ እንጃ አራው ነው። እሺ ቢና ያለ እንዴ ዳግሻዬ ስራ እንትን ብሏል ነው። እሺ ሳሚ ትገባለህ ወይስ እንዴት ነው? በቃ ሚውት ተደርጋል። ብራዘር ገብተህ እስቲ ሞግት። መዳን በማርያም ወይስ በኢየሱስ በኦርቶዶክስ ተዋህዶ ቤተ እምነት? እሺ ዝም ብያለሁ። እሺ እኔ እኮ ትእዛዝ ይሽላ በጣም በቃ ትእዛዝ ነው ማዘዝ ነው። እሺ ነው እኔ መታዘዝ ነው። ቢኒ ነይ ይሄ እኮ ነው ኦርቶዶክስ ተዋህዶ ማለት ይሄ ነው ኦርቶዶክስ ተዋህዶ ማለት እሺ ዲስ ኢዝ ኦርቶዶክስ ባይ ዘ ዌይ ላሳያችሁ። መናፍቅ ስትሆን ግን ሁልጊዜ እንደምታደርገው ከኢየሱስ እሺ ሳሙኤል ሰላም ላንተ ይሁን። እሺ ሳሙኤል አይከብድም ኳስ ምናምን ላይ ሰላም ነው አይደል ብራዘርዬ? እውቀት የለ ዝም ብለን የምትጨረጨረው እና ሌላ ጊዜ እውቀት ሲኖረናል። እውቀት የለ ዝም ብለህ በቃ እንትን ትላለህ። እሺ አዳና ሰላም ነው? እግዚአብሔር ይመስገን። እሺ እንዴት ነህ? እግዚአብሔር ይመስገን። እንዴት ናቸው? እግዚአብሔር ይመስገን። ከየት ቤተ እምነት ብራዘር? ኦርቶዶክስ። ኦርቶዶክስ። እሺ ድነት በማርያም ወይስ በኢየሱስ ብለን የምታምነው? አቤት። ድነት በማርያም ነው ወይስ በኢየሱስ ብለን የምታምነው? በኦርቶዶክስ ተዋህዶ ቤተ እምነት። እሺ አንተ ድነት በማርያም ነው ወይስ በኢየሱስ ብለን የምታምነው? የዋናው መዳኛ ኢየሱስ ነው። እሺ ድምፅ እየቆየ ነው የሚደርሰው አንተ ጋር ብራዘር? እንዴት ነው ነገርየው?
ብራዘር ኔትወርክ ይቆራረጣል። ድምፅ እየቆየ ነው የሚደርሰው አንተ ጋር። ከወር በኋላ ነው የሚደርሰው። እኔ ካወራው ከወር በኋላ ነው አንተ ጋር የሚደርሰው። እንዴት ነው ነገር? ይኸው አሁን ይሰማኛል። ቅድም አይሰማኝም ነበር። እሺ ድነት በማርያም ወይንስ በኢየሱስ ብለን የምታምነው? ድነት በኢየሱስ ነው። ማርያም በኢየሱስ ነው የምታድነው አይደል እንዴ? እሺ ስለዚህ በማርያም ድነት አይገኝም ብለን የምታምነው? ኃጢአት ይቅርታ አያገኝም? ማርያም የኃጢአተኞች መድኃኒት አይደለችም ብለን የምታምነው? ማርያም የምታድነው በኢየሱስ በምልጃዋ ነው። በምልጃዋ ነው እኔን የምታድነኝ። በምልጃዋ የዘላለም ሕይወት ትሰጣለች። ችግር የለውም። በምልጃዋ የዘላለም ሕይወት ታሰጣለች ማርያም። ወደ ጌታ ታቀርባለች። የኔ ወንድም ጥያቄ ግልጽ ነው። በምልጃዋ ማርያም የዘላለም ሕይወት ታሰጣለች ወይ? የዘላለም ሕይወት የሚሰጠውማ እሱ ነው። እሺ ታዲያ በምልጃዋ ታድናለች ብለህ ስትል ከምንድን ነው የምታድነው ማርያም በምልጃዋ? ምልጃ ማለት ልመናን ያውቃን በማማልዳት ሰዓት እሷ ለእሱ ቅርብ ስለሆነች እኔ እንደምትለምንልኝ ቅዱሳን ሁሉ እንደሚያማልዱ ስለሚናገር መጽሐፉ፣ እሷ ደግሞ ከቅዱሳኑ ለእሱ ቅርብ ስለሆነች። ኦኬ አንተ እያልክ ያለው ምንድነው? በክርስቶስ ኢየሱስ በኩል ጋር እሺ ስማኝ እኔ ወንድም። ስለዚህ አንተ ምን ያልክ ነው? በክርስቶስ ኢየሱስ በኩል ብመጣ ስለማልድን፣ ስለዚህ እሷ ለክርስቶስ ቅርብ ስለሆነች በማርያም በኩል ወደ ኢየሱስ ነው መጣው እያልክ ነው አለ። በክርስቶስ አልድንም አላልኩም ወይ? እሺ የኔ ወንድም በማርያም ምልጃ ሰው የዘላለም ሕይወት ያገኛል? በማርያም ምልጃ ሰው ይድናል ብለህ ታምናለህ? ምልጃ ማለት ማስታረቅ ነው። እኔ እሺ ከአንተ ጋር እኔ ምንድነው ጠይቄ ከወር በኋላ መልስ የጠበቅኩ አልችልም ብራዘርዬ። እንዴ ከወር በኋላ ጠይቄ ገና ቆይቼ ምናምን ነገር አይሆንማ ብራዘርዬ። ሌላ ኦርቶዶክስ ካለ ይግባ። በጣም ሊያዝብ ነው የገባው እንጂ